በቃ ተቀይሬ ማየት ነው መፈልገው የነበረው ምናፍቀውና እግዚአብሔር ግን ቸር ነው በማርያም በተክልዬ ሌላም በቃ ልጠራ ፈልግና ይዘኛል አፌን መጥራት እንዳልጠራ የሚያደርገኝ ነገር አለ በቃ በጣም እጮሃለሁ ማን ያድነኝ ተማርሬ ያለሁኝ እኔ በቃ በኑሮ አልሳካ ስላለኝ በጣም በቃ ምርር ያላት ሴት እንዴት ብዬ ላስረዳክ እኔ ምንም መረባ ሰው አይደለም ግደለኝ ወይም በቃ እንደፈለክ አድርገኝ አልመለስም በመለስስ ምን ተጠቅማለሁ ላገባሽ ነው መፈልገውሽ በትክክል እኔ ላገባሽ ነው መፈልገው እንደዚህ አልመሰልሽኝም ይለኝና እንቀዋለሁ በጣም አስጠልቶኛን ሰውዬ ድጋም አስተሳሰበው ምንም ብዙም አይደለም ይናል ማልመስጣቸው ሰዎች አሉ ብዙ ነገር አያለው ሴቶች ሆነን እንደ ሴት መልበስ አለብን አይደለም ሴትነታችን ውበታችን ሆኖ ሳለ እንደ ሴት መልበስ አለብን እግዚአብሔር የታመንኩ ሰው አይደለም እግዚአብሔር ብዙ ነገር አድርጎልኝ አላመሰገንኩትም በረው እንጂ በአረቦች እንድደበደብ አልተወችኝም በአረቦች መጫወቻ እንደሆነም አልተወችኝም እና ልክ ሽንት ቤት ስቀመጥ ልክ ሽንቴን እንደምሸናው ደም መፍሰስ ጀመረ ማለት ነው ሲንደምሞት እርግጠኛ ሆነዋል ቤተሰቦቼ በቃ እርግጠኛ ትሞታለች ብለው የመጣውሉ ያለቀስኩኝ ይቅርታ አርጉልኝ የበደልኳችሁን ይቅርታ አርጉልኝ በቃ ሞቼ ነው የተነሳሁት መሰለኝ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምረት ወለተሳ የምትፈልገውንም ደረጃ እንዳትደርስ የሚያደርገው ዘመንን የሚያስረው እሱ ነው ይሄ እድሜህን በቃ የሚጫወትበት እሱ ነው ስለዚህ እሱ ነው የሚጫወትብኝ እንደው ይሄንን ላይ ያለውን እርኩስ መንፈስ በቃ አውጥተሻኝታ ገላግለኝ ነው በቃ ገላግለኝ እና እንደው የራሴ የምለውን ነገር ስጠኝ ብዬ በቃ ብቻ ምንድነው ይሄ የሚያስጨንቀኝ ብዙ ነገር አለ እና ምንድነው አዲስ ሰው እንዲያረጋኝ ፈለኩ በቃ ይሄ ድሮ መብራት ተብሎ የምትጠራውን አልፈልገውም በቃ አልፈልገውም እንዱ ቢቻል እስከነስሜ በቃ እንዴት ማርጋ አጥፋኝ ድሮት እንደ ድሮ አልሆናል በቃ ድሮ ብዙ ሰው ጋር አለመስማማቱ አለ እዛም ስራ ቦታ ላይ ከሰዎች ጋር ያጋጨኝ ነበር ስራዬን እንዳልሰራ ብሬን ባግባቡ እንዳልጠቀምበት ብኩን ነው የሆነው ምንም ይሰራሁበት ምንም ነገር የለም ይሄና አላመት እንግዲህ ወደ 8 አመት በላይ ወደ 9 አመት ቢጣራ ሰርቻለሁ ስለዚህ ያ ምንም ላይ አልዋለም ምንም ነገር አልሰራሁበትም ምንም በቃ ለሰው አልሰጠውትም ወይ ለህቶቼ ነው አንዳንዴ ምልካው እንጂ ብሩ ምንም አላደረኩበት የለም ግን ስለዚህ ምን ማድረግ እንዳለብኝ አላቅምና በቃ በጣም ሲጫወትብኝ የነበረ ነገር አለ ይሄ እርኩስ መንፈስ ነው እና ይሄ የሰው እጅም አለ ይባላል እንደዚህ አንዳንዴ መንፈስ እንደ ሰው ጮሆ የሚያስቸግረኝ መንፈስ የለም በየጸበሉ ጮኬ ማላቅም በጭራሽ ጸበል ስገባ በስነ ስርዓቱ ተጠምቄ ነው ሞጣው እንጂ መጫው ማስቸገር ምናምን የለም ከዛ ንሳችንን ገባን በማግስቱ ንሳችንን ገባን አባቶችን አገኘን ገባን ወዲያውኑን በርሜል አልገባሁም ዮርዳኖስ የሚባለውን እዛ 1-3 ቀን ነው የተጠቀምኩትኝ ከዛ በኋላ ነው እንግዲህ በርሜል የተባለውን ማለት ነው ማለት ዮርዳኖስ ገባሽበት ከበርሜሉ መጠመቅ አትችይም ነበር አይደለም አይ ፈለኩኝ መጀመሪያ እዚ ዮርዳኖስ ራሴ ማጽዳት እዛ ነው የፈለኩት መጀመሪያ ያው ንሳይን ተቀብያለሁ ሰጣኋቸው ለአባቶቼ ከዛ በኋላ በቃ አድርጌ ያሉኝን እየተቀበልኩኝ አሁን መጠመቅ ትቻለሽ አሉኝ ማለት ነው ችግር የለውም መጠመቅ ትቻለሽ ቄዳርም ተቀበልን ዮርዳኖስ ለ3 ቀን ያክል ነው መሰለኝ እንግዲህ አሁን አመት አልፎታል እንኳን ለእናታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለድንግል ማርያም አመታዊ ክብረ በዓልና ለመስቀሉ ክብረ በዓል በሰላም አደረሳችሁ እኛ ግሸን ደብረ ከርቤ ዳግማዊት ኢየሩሳሌም ላይ በዓሉን ደስ በሚል ሁኔታ አክብረን ተባርከን በረከት አግኝተን እየተመለስን ነው ነገር ግን በሰሜን ሸዋ ሀገረ ስብከት ባረርቲ ከተማ በቅድስት ማርያም ቤተክርስቲያን ላይ የፊኒሺንግ ስራ ለመስራት መውጫ መውረጃ በተሰራው መረማመጃ እንጨት ርብራብ ተሰብሮ
ህይወታቸው ያለፈ እህቶች ወንድሞቻችን ከልብ እናዝናለን። እንግዲህ የሞቱትን እግዚአብሔር አምላካችን ነፍሳቸውን በአጸደ ገነት በአብርሃም በይስሐቅ በያዕቆብ በደጋጋ አባቶቻችን አጠገብ ያሳርፍልን። ያሉትን ወገኖቻቸውን ደግሞ እግዚአብሔር ያጽናልን። እንግዲህ እንደ ዶርቃ ሚዲያ እጅግ ከልብ የተሰማንን ሐዘን መግለጽ እንፈልጋለን። እመቤታችን ቅድስት ድንግል ማርያም እንግዲህ ሁሉንም በአማላጅነቷ በእናትነት ፍቅሯ መርታ ገነት ርስተ መንግስተ ሰማያት ታወርሳቸው። አመት ካለፈው በኋላ ነው እዚህ የሚመጣውትና በቃ ጨረስን ወደ በርሜል ተነስተን ሄድን ማለት ነው። ቁጥር ቦኑ ይሰጡ ነበር እሱን ተቀበልን። ስንት ሰዓት ወደ ጠዋት ነው 1 ሰዓት ይሁን 12 ሰዓቱን ነው የደረሰኝ። በአጠቃላይ በርሜል ቅዱስ ጊዮርጊስ ላይ ስንት ቀን የተጠመቅሽው? ስንት ቀን የቆየሽ? 3 ወር 3 ወር ነው እዛ የቆየሁት። ለምን እንደዚህ ያልኩበት ምክንያት ምንድነው? በደንብ አድርገሽ እንድትገልጪው ነው። እንግዲህ በርሜል ቅዱስ ጊዮርጊስ ሲነሳ በጣም ብዙ ሰው ይጓጓል። በጣም ብዙ ሰው መሄድ ይፈልጋል። በሰዎች ምስክርነት የሚድኑ ብዙ ነፍሳቶች አሉ። ንስሐ የሚገቡ ስለት የሚሳሉ ቅዱስ ጊዮርጊስ ባሉበት የሚደርስላቸው ስለሆነ በደንብ አድርገሽ እንግዲህ ከአንድ ቀን ጥምቀትሽ ጀምረሽ በደንብ ገለጪው። የእግዚአብሔር ፈቃድ ይሁን። የመጀመሪያው ቀን ሲሄድ ያው ሰልፍ አለው። በሰልፍ ነው ምንገባው። ገባን። ያው ትምርቱን በደንብ ስለወሰድኩትኝ ናፍቅ ያለው በቃ የተባለው ለመሆን ናፍቅ ያለው እና ይሰውራልም ስለተባለ እኔ ተሰውሬ በቃ ኃጢያቴንም ቢሆን ግለጥኦ ነው ያልኩትኝ። በቃ ኃጢያቴንም ቢሆን ምንም ብቻ እግዚአብሔር አምላክ አድነኝ በቃ አዲስ ሰው መሆን የናፈኩትኝ እኔ አዲስ ሰው አድርገኝ ብቻ ነው ያልኩትኝ። በቃ ከዛን ታሰርን። ስንታሰር እኔ 3ኛ ላይ ነው የደረሰኝና 3ኛ ላይ ራሱ ደርሶ እዛ ጋር ከኋላ ሁለቱ ራሱ ወደዛ መታሰሪ 3ኛ መታሰሪ ቅርብ ብሎኛል። በቃ እዛ ጋር እንደው ለምን አልደረሰኝም ብያለውና እዛ ጋር ታሰርን። ያው እንደምታሰረው ታሰርን። ከዛ ቀና ብዬ በምስራቅ መውጫ ነው መጀመሪያ ጊዜ ታሰርኩት። ቀና ብዬ ማዛ የሚባለው ነገር ደግሞ አለ። እሱም ይመጣል እሱ ነው የሚሰውረው የሚባልም ነገር አለ። እኔ ማዛ አልመጣም ምን አላለም። በቃ አስሮኝ ሰውየው ዞር ሲል ጨርሰው ቆም ብሎ ይጠብቃሉ ጸበሉ እስኪወጣ አይደለ? ማዛም የለም ጸበልም አልመጣም። ሰውየውን እንዳየሁት የለሁም እኔ በቃ እዛ ጋር ቁጭ ብዬ ግን ልክ ሲያስረኝ በደላችን ይቅርበለኝ የኔንም የህቶቼንም ኃጢያት እጠብልኝ እያልኩ ይሄንን አስተዋውሳለሁ። ከዛ ምን ጊዜ ያ ማዛም አልመጣም ጸበሉም አልመጣም እኔ የለሁም። ከዛ ወደ ልመለስ በቃ ያበረኛል የት እንደሚሄድ አላውቅም። በቃ ብቻ የሚታየኝ ምንድነው ብልጭ የሚል ነገር ብቻ ነው። ይሄ ተገልጾ እንደዚህ የሚያስጨንቅ ነገር አይደለም። ግን በጣም ጭንቀት አለውና በጣም በቃ ነፍሴ ይሮጣል። መሮጥ ነው ሩጫው የሚገለጽ አይደለም። በጣም እኔ ፍጥነቱን እንዴት ብዬ ልንገር? በጣም ፍጥነት አለ ግን ወዴት እንደሚወስደኝ አላውቅም። ወስዶ ሊሆነ ነገር ሊከታይ ነው። እዛ በማርያም ምለው ነገር በማርያም በተክልዬ ሌላም በቃ ልጠራ ፈልግና ይዘኛል አፌን መጥራት እንዳልጠራ የሚያደርገኝ ነገር አለ። በቃ በጣም እጮሃለሁ ማን ያድነኝ? በቃ የሆነ ነገር ውስጥ እንደ በቃ ሲኦል ለማለት ይከብዳል። ብቻ ይሄ ብልጭልጭ የሚል ነገር ብቻ ነው የሚታየኝ። ወስዶ ሊጨምረኝ ነው በቃ ይመሰለኝ። በቃ እንደዛ በህይወቴ ሆኛ አላቅምና በቃ እኔ የት ነው ያለሁትኝ? በቃ ነፍሴ የሚወጣች ነው ሁላ የመሰለኝ ማለት ነው። በቃ እጮሃለሁ የሚያድነኝ ነገር ምንም የለም። ቀስ እያለ ወደ ራሴ ሲመለስ ያ የሚያሯሩጠኝ የነበረው ነገር ቆመና በቃ ራሴን እንዴት ነው ያገኘው? ሰው ተደግፍ ያለው ራሴን ምንም የለሁም። አለቅሳለሁ በማርያም በተክልዬ እላለሁ። ቀናስል በቃ ሰው ሁሉ ሰው አይደለም የመሰለኝ ሌላ ፍጥረት ነው የመሰለኝ እና የምር እየተመለስኩኝ አልመሰለኝም።
በቃ ሄጄ በዛው የቀረሁ ነው ይመስለኝ በዛው ነው የቀረው ነው ይመስለኝ በጣም ለተወሰነ ጊዜ ወደ ራሴ መመለስ አቅቶኝ ነበር ይዛለት በቃ ተጨነኩ በቃ ልቤ ወጣለች ምንም ነገር እኮ የለም ምን እንዴት ብዬ እንደምገልጽል ከባድ ነው በጣም ቀስ ያለ ሲመልሰኝ ያለቀስኩ ነውና ማን ነው የሚባለው አገልጋይ እነሱ ላይ ተደግፍ ያለው እንደዚህ ከዛ ተነሺ ስም ሲጠይቁም ብዙ አላስተዋልኩኝም ምን እንደሚሉኝ አላቅም ሰውም እየመሰሉኝ አይደሉ እንዲጠጉኝ አልፈልግም ፈርቻቸዋለሁ ሰውም እየመሰሉኝ አይደለም ምን ውስጥ እንዳለው ራሱ በጣም እየከበደኝ ነው እኔ እውነት አልመሰለኝማ በጣም በቃ ከባድ ነው ሮጬ ሄርኩበት ነገር የሚሮጠው ነገር በጣም ለመግለጽ የሚያቅት ፍጥነት ነው ከዛ በቃ ምንድነው እንደዚህ ተነሺ ሲለኝ ለመነሳስ ሞክር የለውም እኔ ዋውኛለሁ መያዝ አልችልም እጄ ስብርብር ብሏል እጄን እንዲያረጋለሁ ተጋግጫለሁ ይሄ ተጋግጧል ተላልጫለሁ ግን ያ የታሰረበት የለም ላይ እና ያ እንግዲህ አስቸግሪያቸው ሁን አላቀም እዚህ ላይ ይሄ ክርክሩ የታሰረበት በጣም ወደ ውስጥ ገብቶ ይሄ በቃ ለመላጣ ትንሽ እንደዚህ ስጋይ ሁላ ተጨመዳዷል ከባድ ነበር ከዛ ምንድነው እስኪ ከተመለስኩ ብዬ ላረጋግጥ የፈለኩት ምንድነው እንደዛ ተወለጋግጂ ያንን ዙሪያውን ለመያዝ ሞከርኩኝ አልያዝልሽ አለኝ ሊይዘው ስለካ ሌላ ቦታ ነው መቆመው ነኝ እዚህ ጋር ረግጣለሁ ብዬ ሌላ ቦታ ነው የሚወስደኝ መቆም አልቻልኩም በጨራሽ ስብርብር ብዬ ነው የወጣው ስብርብር እንግዲህ የዛን ቀን ነው እንግዲህ ገና የዛን ቀን መግባቴ ነው ከዛ ምንድነው ልክ ስገባ ጸጉር ማሳጃዬን አውጥቼ እዛች ደፋ ላይ አስቀምጫለሁና እውነት እስኪ ተመልሼ ነው ራሴው ነኝ ብዬ ያችን ነገር ፍለጋ ሄድኩ ካለች እሷን ላረጋግጥ ነው ራሴን ላረጋግጥ ነው ተመልሻለሁ ብዬ ያን ነገር ሲድ የለም ከዛ በቃ ተበጠበጥኩኝ በቃ ነው ያልኩትኝና እንዴ በቃ ምንድነው ይሆንኩትኝ አለቅሳለሁ ልጁ ደገፈኝ መቆም አልችልም ደግፎ እዛ መልበሻ ክፍል ሲሄድ ማንንም የለም ሁሉም ተነስተው ሄደዋል እኔ ብቻ ነኝ የቀረሁት እዛ የተወሰኑ አንድ ሁለት ልጆች ናቸው ምናልባትና አይዞሽ የሚል ነገር ብቻ ሰማለሁ አይዞሽ ይሉኛል ልብስ አንዷ ልጅ እዛ የቆየች ልጅ ነበረች እና ለሷ አልብሻት ብሎ ሄደ ይሄኛው አገልጋዩ ማለት ነው እሷ ናት እንደምንም ደጋግፋ ልብሴን አለበሰችኝ ምንድነው እላታለሁ ምንድነው የሆንኩት ምን አድርጌ ነው እላታለሁ አይዞሽ ትለኛለሽ ከዛ በኋላ ማን ያዘኝ ከዛን ይቅርታ ላለውኝ ምን እንደሚያዘኝ ማላቅም ይያለቀስኩኝ ይቅርታ አርጉልኝ የበደልኳችሁን ይቅርታ አርጉልኝ በቃ ሞቼ ነው የተነሳሁት መሰለኝ እኔ እንዴት እንደሆነ አላቅም በቃ በዛውም ምን እንደሚያሳስበኝ አላቅም በዛን ሰዓት በቃ ደንግጫለሁ የለውም እዛን ይቅርታ አርጉልኝ ሁሉንም ይያለቀስኩ ነው እንደዚህ እንደምናገረው አይደለም ያኔ በቃ ስቅ ይለኛል እዛን ወንዶቹ እኛ ሴቶች ሲወጡ ወንዶች አይደል በተራ የሚገቡ ተሰልፈው እዛች የሚነሳለፈባት ቦታ አለች አይደል ሴቶች በየተራ ወንዶች ታጥራ አርመሙ ምናረግ በምንም ማውራት የማይቻል ቦታ ላይ ሁሉም አፍጥጦኔ ነው የሚያኝ እንደ ሰው ማይመስሉን በቃ እንዲፈጠጥ ብሎ አይኑ ሁሉ ወደኔ ነው እጮሃለሁ አለቅሳለሁ ይቅርታ አርጉልኝ ከበደልኳችሁ ይቅርታ አርጉልኝ እያልኩኝ እጮሃለሁ አለቅሳለሁ እዛች አዳራሽ እስከደርስ ድረስ ሰውም እንዲነካ ሲያረጋኝ ያለፈኝንም ሁሉ ይቅርታ አርጉልኝ የበደልኳችሁ አንድ ቀን ሙሉ እንደዛችሁ ሳለቅስ ዋልኩኝ በቃ እዛ ሄጄ አዳራሽ ነው ዝርር ያልኩ ማን ተነስቶ ይንቀሳቀስ አልቻልኩም ሰውነቴ ምንም አልቻልኩም በቃ ተሰባብሬ ነው ተመለስኩት አዛ በቃ በሁለተኛው ማሰብ አልፈለኩም እንዴት ነው ተመልሼ መጋባው ነው በቃ በዛው መቀር ነው መሰለኝ ለምን ይሄኛውን እውነት የመለሰኝ አልመሰለኝም ገና አልተረጋጋውም ቀኑ ሙሉ ራሱ ውዬበት ተኝቼ ወስዶኝ ነው የተመለስኩት የቴጄ እንደተመለስኩ ማላቀም እንቅልፍ ይሁን ሞት ይሁን ደርሼ ነው የመጣሁት ሄጄና በቃ መረጋጋት አቃተኝ በማግስቱ እንዴት ግን እንደዛ ሆኜ ማታ አከባቢ መቆም ጀመርኩ ጧዋት ላይ ቀጥብያለሁ እንደዛ ተናንተና ደግፈውኝ ይዞኝ ሄዱ ሰዎች አይደለም አሁን ቀጥብያለሁ ጠፍቷል ያ ሁሉ የተሰባበረው ህመሙ ምኑ ቁስሉ ጠፍቷል
ከዛ በቃ ፈራው ድጋሚ በቃ በዛው መቀር መሰለኝ በቃ ምለውንም አላቅም ይቅርበለኝ በቃ ይቅርበለኝ አምላኬ በቃ የምር ነው በቃ የምር ነው እኔ እንደዚህ ሰው ሲኦል ገባል ምናምን ይላል አይደለ እኔ ባያሳየኝም ግን እዛ ገብቼ ወጣው ያከል ነው የተሰማኝ እና ምንድነው እዛ ገብቼ ብቀርስ ኖሮ ቀርቼ ቢሆን ኖሮ የሚለው ነገር ተቀረጸብኝ እሺ ቀርቼ ቢሆን እንደዛ አሯሩጦ እኮ የሆነ ነገር ነው እንደመለሰኝ የተረዳሁትና በቃ የመለሰኝ ለሆነ ነገር ነው ቀርቼስ ቢሆን ኖሮ ብዬ በጣም ነው በቃ ደነገጥኩኝ እዛ ይዛለት ስገባ ያ ማዓዛው የሚባለው ነገር ነበር የዛን ቀን ደግሞ በየትኛው ሳይድ መሰለ ስላድኖ ወዳለበት ነው ደግሞ በዛን ቀን የታሰርኩት እና ልክ ጸበሉም አልወጣም ገና ይሄ ሻሻሻሻ ሚል ድምጽ ብቻ ነው የሚሰማውና አንዴ መጥቶ የሆነ ነገር እንደዚህ ልፍ በዚህ ነው እንደዚህ ልፍ ሲል የሚሸት ነገር አለ ከዛ ሽትት ሲለኝ ገና ሳብ ሳረገው የለው ነፍሴ የለችም በቃ ተወስዳለች የለችም ግን ትናንትና እንዳስጨነቀኝ አይነት አልነበረ ብቻ ደርሼ ስመለስ አንድ ሰከንድ ራሱ የቆየው አልመሰለኝም ለካ የብዙ ሰዓት 3 ደቂቃ ማለት ራሱ ቀላል አይደለም ወዳ ወስዶ ምንም አላስጨነቀኝም መለሰኝ ሲመልሰኝ እኔ ገና ለመጠመቅ ነው እየተዘጋጁ ያለሁት ማለት ነው ሳይ ሰው ይወጣ ነው እንዴ አንድ ሰከንድ ራሱ አልመሰለኝም ውስድ አድርጎ ነው የመለሰኝ ጸበሉ ራሱ ሞጣቱን በቃ እርግጠኛ አይደለም ገና ያለው ግን መሬቱ ያው ሞልቷል በጸበል ሙሉ ነው ምን ጊዜ ነው መተን የተጠመቅ ነው ላይ ፈሷል ሁላ ነው ያልኩትኝ አላየሁኝማ ያንን ማዓዛ ብቻ ገና ሳረገው ሄደች ተመለሰች እንጂ ብዙ ሰዓት አልቆየሁም ከዛ በቃ የዛን ቀን ተረጋጋሁኝና ግን ምንድነው ብዙ አመታት ይቅርታ ያላልኳትና ማናወራት ያክስቴ ልጅ ነበረች እሺ እንዲሁ ተናፍቀኛለች ግን አናወራም በሆነ ምክንያት እንደዚሁ በንግግር ያለ መግባባት አለ አይደለም ያለ መግባባት ምክንያት ለብዙ ዘመን በቃ ለብዙ ጊዜ አናወራም ነበር ከሷ ጋራ ከዛ አክስቴንም ወደዛ ወደ ጸበል ሲል ለማንም አልነገርኩም ይያለው ይሄ ሊሄር ነው ቻውም አላልኳትም አላወራትም ነበር እሷን ዛነሱ ናቸው ይመጡልኝ በቃ ይመጡልኝ እነሱ ናቸው ይቅርታ ሳልላቸው መጥቼ በቃ እሱ ነው መተቁጭ ያለልኝ እንዴት ሳላ ይቅርታ ሳልላቸው መጣው ሄጄ ቢሆን ኖሮ ዞ አይደለም ቀራው ነበር በቃ ዘመኔ ሙሉ ለካ እንደዚህ ሆነ የሚያስጨንቅ ነገር ውስጥ ነው እንዴት ሲጨነቀ እምኖረው እንዴት ይቅርታ ሳላርግላቸው ብዬ በቃ ተጸጸትኩኝ ጸበልታችንን ተጠመቅንና እንደዚህ ወጣን ወደ ተራራ ጠየቅንና የት ነው ስልክ የሚደወለው ብዬ ስልክ ለመደወል ወጣው ለስንት ጊዜ እንግዲህ ነገር ያለው አውርተን አናቅ ወጣሁኝ ደወልኩላቸው ለሁሉም እየደወልኩ የሰራሁትን ያጠፋሁትም ያስቀየምኳችሁም ነገር ካለ ይቅርበሉ እኔ ከልቤ ነው አልኳቸው እኔ ከልቤ ነው ምንም ነገር ቂም እንዳትይዙብኝ እኔም ከውስጥ ያለ ነገር ምንም ነገር የለም ስለዚህ ምንም ነገር እንትን እንዳትሉብኝ ይቅርበሉ የበደልኳችሁ ካለ በቃ እንደዚሁ በመግባባት ነው እንጂ ይሄናል በጣም የተጣልተንበት እንትን ያለ ነገር አይደለም እንዲሁ መዘጋጋትና በሐሳብ ያለ መግባባት ነው እኮ ጫን ያለ ነገር አይደለም ግን በቃ ምንም ነገር አልፈልግም እኔ ይቅርታ አርጉልኝ በቃ ይቅርበ እሺ በቃ ሁሉንም አረሽ ምንድነው ምን አይተሽ ነው ምን እንዴት ነው ስትሄጂ ለምን አልነገርሽንም እንዴ ዝም ብሎ ይከዳሉ ያለችኝ አክስቴ ማለት ነው አይ በቃ እኔ ምንም ደስተኛ ስላልነበርኩ ለማንም ማውራት አልፈለኩም በቃ እሱ ፍቃዱ ከሆነ ብዬ ነው የመጣሁት አልኳትኝ በቃ ምንም ችግር የለም እኔ በድሽሽ ነው እንዴ ያለች አክስቴ ምናምን እዛና አይ በቃ ዋናው እኔ ከናንተ ይቅርታ ነው የምፈልገው አልኩኝ ጋር ደወልኩኝ በቃ የሚሰማኝን ሁሉም ጋር ደወልኩኝ በቃ ከቀረውም ልቅር እዚህ ከሄድኩም ልሄድ ግን ምን ይታወቃል በቃ ላምን አልቻልኩም እንደ ትናንቱ ሄጄ በቀርስ አልኩኝ ከሄድኩኝ ራሴን አጥልቼ ብሄድ ይሻላል ምክንያቱም ትናንት ያየሁት አይነ ምንም ባላይም ግን የሚያስጨንቅ ነገር ነው የገጠመኝ ስለዚህ ከዛ በላይ ነው እንግዲህ ለዘላለም እንደዛ አይነት በትቀር እንደዛ አይነት ነገር በጣም ከባድ ነው ለአንድ ደቂቃ እኮ ነውኛ የተቸገር ነው አይደል ለአንድ ደቂቃ በጣም ይከበደኝ እኔ
እና በቃ ሁሉንም እንደዛ አልኩኝ ገባሁኝ እዛ የቀረ ምን ይኖር ይሆን እንደው ሲረሳውት አባቶች ጋር ስትደርስ ለትይዝ የፈለከው ለነግራቸው የፈለከው ነገር ተረሳለህ አይደለ እና አንዳንድ እስቲ ምናልባት እነዚህ ነገሮች ይሆኑ እንደዛ ትናንት ያስጨነቁኝ ብዬ አባቶችን ትናንትና ንስሐ የገባባቸው አባቶች ፍለጋ ገባሁኝ እና የቀረኝ ነገር እስኪ እንደዚህ ከሆነ ልነግራቸው ብዬ ማለት ነው ከዛ ፈለኳቸውና ያው አባ እንደዚህ ምቅር የሚሉኝ ነገሮች እነዚህ ናቸው ብዬ ድጋሜ ያለውን ነገር ነግሬያቸው በቃ ልጄ ይሄ የከፋ ነገር አይደለም ብለው እሳቸውም በቃ አይዞሽ ብለው ተመለስን ማለት ነው ገባን ያው ማታ ጸሎታችንን አድርገን ነው በቃ እኔ ግን እዛ እንዴት መሰለ ምንም ወደዚህ ለመምጣት ምንም አላሰብኩኝም በቃ ምንም ነገር ወደዚህ ለመምጣት ምንም አላስብም እዛ በቃ ጸሎት ብቻ ዝም ብለን አመስግነን ነው ምንንተኛው ምንነሳውና ወደ ጸበሉ ምን ሄደውና ይሄን ሀል ወደዚህ ለመመለስ ምንም አልተጨነኩም እዛ ከገባው በኋላ በቃ ሌላ ማስበው ነገር የለም እና ምንድነው ትናንትና የሆነችብኝ ነገር ግን በጣም አስጨነቀችኝ በቃ ድጋሜ እንደዛ በሆነ ብዬ በጣም እንተናልኩ ማለት ነው አሁን ከስንት ቀን በኋላ እንደሆነ አላውቅም እንግዲህ እዛ ስለቆየው በመሃል ዓለም ይሄድም ነበር የፍራቻው እዛ ደርሼ ወላ የሚያጣድፈን ነገርም አለ እዛ ልክ ጸበልን ተመቅ ብለን ተደፋ አድርጎም በቃ እንዴ በቃ ልንለቀው የሚመስለን ነገር አለና አስፈቀጄ ሞላ ሄጄ ሲሄድ ምንም ነገር የለም ከዛ ስወጣ እዛ ስንደርስ ግን በጣም የሚያስጨንቅ ነገር አለው በጣም በቃ ልክ ልትጠመቂ ስትይ ከፈራቻ የተነሳ እንደ ሽንት እንደሌላ ነገር ከዛ ተመልሰሽ ትሄጂና መጠመቁን ትተይዋለሽ እንትን ያልኩበት ጊዜ ነበር ማልጠመቀባቸው ጊዜ ብዙ ነበሩ ለተከታታይ ለ7 ቀን እንደዚህ መጠመቄን አስተውሳለሁ ከዛ በኋላ ግን ፍራቻው እየጨመረ ነው የሚመጣው ምንም ነገር የለም ግን ፍራቻው በጣም ያስፈራል ያስጨንቃል እዛ ቦታ ላይ በጣም ይከብዳል ከዛ ምንድነው የሚሆነው ከዛ ወጥቼ ወይ እንትን ዮርዳኖስ ሄጄ እጠመቃለሁ ትንሽ እሷ ትሻለኛልሽና እዛ ሄጄ እጠመቃለሁ እዛ በርሜል ባልጠመቅም ወይ እዛ ታች ወርድና እጠመቃለሁ አሁን በስንተኛው ቀን እንደሆነ አላቅም ይዛለት ከዛ ይባሰን ደግሞ በቃ አሁንም እንደዛው የሚያስጨንቅ ነው በቃ ምን ጊዜ እንደወሰደኛ አላቅም ገና አልመጣም ጸበሉ ብቻ ያቺ ሽው ምትለዋ ማዓዛ ብቻ ትመጣለች የለሁም እኔ በቃ ተጨነኩኝ በቃ እኔ እንዴት ብዬ ልነግር አልችልም በቃ ሮጣለሁ ያስሮጠኛል የሆነ ነገር ይዞ በቃ የሆነ ነገር ውስጥ ሊጨምረኝ ነው እንደዚህ በግልጽ አይታየኝም ወዴት እንደምሮጥም አላቅም ወደ ላይ ሆነ ወደ ታች ሆነ በቃ ማቀው ነገር የለም ግን ጭንቀቱ በቃ ልቤ በቃ ማያዝ መናገር አትችልም ወይ ልትጠራ ስትፈልግም አትችልም በቃ ስልብ እዛ በቃ ስንመለስ አሁንም እንደዛው ድቅቅ ቀብለን ነው የተመለስኩት ማለት ድቅቅ ብዬ ነው የተመለስኩት በቃ አስጨነቀኝ ከዛ በኋላ ምን እነግርሃለሁኝ ብሄር ኖሮ ነው ያልኩትኝ በቃ እንደዚህ ይሄ ውስጤ ማስበው ነገር አሁን ስለ ክፋትም ሊሆን ይችላል ቂምም ሊሆን ይችላል እንደገናም ደግሞ ነገ እኖራለሁ ብለ የምታስበው ነገር አለ አይደለ እንደዛም ብዙም ማስበው ነገር አለና በቃ ራሴን ጠላሁትኝና ይሄ ነገር እንደዚህ ቢወስደኝ ምን ሊሆን ነው እዛ ደርሽኮ ምን ብዬ ነው ጸሎት ማደርገው ፈጣሪ ሆይ ከዚህ በኋላ እኔ እንደው አትመልሰኝ በቃ እኔ ምንም መረባሰው አይደለም ግደለኝ ወይም በቃ እንደፈለክ አድርገኝ አልመለስም በመለስስ ምን ተጠቅማለሁ እስከዛሬ ድረስ ለፍቻለሁ ብዙ በቃ ራሴን ለማሸነፍ እንደሰው ጥሩ ኑሮ ለመኖር በጣም በቃ ብዙ ነገርን ለፍቻለሁ ግን አልተሳካልኝም ስለዚህ ወደዛ በመለስ ምን አደርጋለሁ በቃ አትመልሰኝ እንደፈለክ አድርገኝ እኔ በቃ እዚሁ አስቀረኝ አባቴ ብቻ ኃጢያቴንም በደሌንም ከላይ ላይ ጣብልኝና ውሰደኝ አልኩኝ ልክ ጸበሉ ገብቼ ስወጣ ግን ሌላ ነው በቃ የምኑ ሰደኝ ነው ታዲያ እንኳን ውሰደኝ
ሳስበው እስከነ ለካ እስከነ እድፌ ብሄድ የሚገጥመኝ ነገር ሳስበው ፈራው ያ ወሰደኝ ግደለኝ የለም አሁን እዛው ልቅር ነው ያልኩትኝና በቃ እኔ መመለስ አልፈልግም ምንም መበጅ ሰው አይደለም ለማንም ለሰውም አልተረፍኩም ለራሴ መመጣቀም አይደለሁምና ፈጣሪ በቃ አንተ መላበለኝ በቃ ወይ አዲስ ሰው አርገህ እንዳዲስ ስራኝ አንተ አዲስ ስራኝ ወይንም እዛው በቃ አንተ ጋር አስቀረኝ ወሰደኝ ነበር ምለው ማለት ነው ከዛ ያንን ሁለት ቀን በተደጋጋሚ ያንን የሚያስጨንቅ ነገር ሳይ እዛ በቃ ነቃሁኝ ማለት ነው አልኩኝ ግደለኝ ወሰደኝ ምለው ያስድሮ እንደዛ ሲያስጨንቀኝ የነበረው ሞቼ ቢሆን ኖሮ ለካየት ነበር ምገባው አልኩ ራሴን አጥፍቼስ ቢሆን ኖሮ የት ነበር ማርፈው በቃ ብዙ ነገር ተገለጠልኝ ከዛ በኋላ በጣም በቃ ራሱ አስተማሪ ማለት ነው ጸበል ገብቼ ከወጣው በኋላ አስተማሪኝ ብዙ ነገር በቃ መጡብኝ ባምሮይና እንዴት ነው ክርስቶስን የሚያከል አምላክ ምንም ነገር ሳልሰራ በፊቱ ምንም አንድ ሰራ የሌለኝ ሰው በፊቱ ምን ይዤ ነው መቆመው ብሞት ምን አድርጌ ነው ምን ስራ አለኝና ነው እንደዚህ ያልኩት አልኩ በቃ በሞት እኮ በቃ እዛው ነው መቀረው ምክንያቱም ደና ስራ የለኝማ እኔ አምሮዬ ሲያስብ የነበረው ክፉ ነገር ነው ሞትን ነው የሚያስበው እንዴት እንደዛ አልኩኝ በቃ ከዛ በኋላ ይቅርበለኝ ተመልሼ ደግሞ ይቅርበለኝ ሰማዕቱ አንታማለኝ በቃ አሁን አዲስ ሰው አድርገኝ ስራኝና ይሄንን ጊዜ የሚሰጠኝን ጊዜ እስቲ እግዚአብሔር ከረዳኝ ጥሩ ነገር ሰርቼ በቃ እግዚአብሔር የሚፈቅደው ቤተክርስቲያናችን ሃይማኖታችን የምትለውን ነገር ህግጓም ልጠብቅ መስራት እንኳን ባልሽል ተሩፋት እንኳን ሰርቼ ማትረፍ ባልሽል ህጉን ጠብቄ ኖሬ ቢወስደኝም በቃ ከርሱ ጋር ሆኜ ልሙት የሱ ሆኜ በቃ እሱ አስተምሮኝ ነሳየንም ገብቼ የሚያስፈልገውን አድርጌ በሞት ይሻላል እንጂ እንዴት እንደዚህ ያሰብኩ አልኩ በቃ ይሄ ማስተት እንደሆነ ገባኝ ማለት ነው እንደዛ ማሰቤ በጣም አስጨነቀኝ ከዛ በስንተኛው ቀን እንደሆነ አላቀም እንዳልኩ ወደ 3 ወር ስለተቀመጥኩኝ በመሃል ማቋረጥ ነበር እንደገና የሴት ልማድም ሲመጣ በመሃል 7 ቀን ጠፋለሁ ከዛ ትንሽ ደግሞ እንትን ስንል ዮርዳኖስም እንጸበል ነበር በስንተኛው ቀን እንደሆነ አላቀም ይውል የዛን ቀን መቤታችን ስዕል ባለችበት በኩል ነውና በቃ አካሄዱ በጣም ይከብደኝ ስለነበር አሁን እንትን ይያልኩ ስመጣ ልክ ያ መዓዛው ሲመጣ እንዴት ነው ልክ እንደሰከረ ሰው እየሆንኩኝ ጥፍት ተላለው የሆነ ሰዓት ላይ በቃ ጸበሉ ሳይመጣ ነውኮ ወይም የምትለው ነገር በግራችን ስር ትመጣ አይደል በጣም ነው መጨነቀው በቃ እሱን ሳይ በቃ የሆነ ነገር ውስጥ እየገባው ነው መስለኝ ገና ጸበሉ ዋናው እኮ አልመጣም ሲጀመር እኔ ዋናውን ጸበላችን ማላቀም ቪዲዮ ላይ ነው ማየው እንጂ እዛ 3 ወር ስጠመቅ እኔ ያቸው አላቀም ዋናው አንድ ጊዜ ግን ልክ የፈረሱ ኮቴ እንዴት ነው አናትህን ሲመታ በሆነ ነገር እንደዛ ጸበሉ ሲፈናጠርብኝ በቃ አናቴን የሆነ ነገር እንደ ልክ ሲረግጠኝ ነገር ነው እየተሰማኝና በጣም የዛን ቀን በጣም ነበር ያንን ነው ማስተዋወሰው እንጂ ጸበሉን እኔ መጨረሻ አይቼው አላቀም ነው ወዲያው ሄድና ልክ ሲያልቅ መለሳለሁ የቴጄ እንደመጣ ግን አላቀም እንደዛን ቀን ባያስጨንቀኝም ማለት ነው እና የዛን ቀን በመቤታችን በኩል ነውና እመቤታችን እንደው ባክሽን አታስጨንቂኝ ኮሰርሽኝም በቃ እንደው ህልምን ማርግልኝ ስመለስ ማታስጨንቂኝ ይያል እመቤቴ ኪዳነ ምሕረት ተክልዬ ሰማዕቱ ዘጋሉትን ጠቅላላ ጠርተን ልክ ሲመጣ ድንገት ይሄዳል ከዛ ነው ወዲያው ተመልሰኛለችና በጣም ይሰማሉ ጸሎትን እዛ ጋር ምላትን ነገር እመቤቴ ባክሽና አትሳጂኝ ካልኩኝ የለም ግን ወዳዊት እንደሚሄድ አላቀም ምን ልስላለው ጸበሉ ሲያልቅ ማለት ነው ከዛ የዛን ቀን እንደዛ ያልኳትኝ በቃ ወሰደኝ ሰዓት ላይ የለሁም ልክ ስመለስ
የሆነ ጫጫታ ቦታ ነው የሚመስለኝና ጫጫታ ነው በቃ ጫጫታ ነው እዛ ውስጥ ያለው ነው የሚመስለኝ ጫጫታ ቦታ ነው እና አንድ በጣም በቃ ንስሐ ራሱ ለመግባት የከበደኝ አንድ መጥፎ ነገር ነበርና እሱ ነገር ያው ንስሐ ገብቼበታለሁ ግን በጣም እምጠላው ነው ደግሜ ሊያየው ራሱ አልፈልግም ያንን ስራ ማለት ነውና እሱን አመጣችብኝና መጣብኝና እኔኮ እንደዚህ ሰው አልመሰልሽኝም ይለኛል ማለት እንደዚህ አይነት ሰው አልመሰልሽኝም እኔ ላገባሽ ነው መፈልገው በትክክል እኔ ላገባሽ ነው መፈልገው እንደዚህ አልመሰልሽኝም ይለኝና እንቀዋለሁ በጣም አስጠልቶኛን ሰውዬ ድጋሚ እንደዚህ በቃ ንቄ ተወኩትኝ ከዛ እህቶቼና ምን አመጣብኝና አንድ ያንን ስራ ተናለብኝና ምልስ አልኩኝ ግን ወደ ራሴ ሳልነቃ ድነሻል ዳግመኛ እንዳትበዲ ይለኛል በጆሬ ድነሻል ዳግመኛ እንዳትበዲ የሚለው ነገር ከሰማው በላ ብዬ ልክ እንዴ ነው ሰው ስትቀሰቀሰው ወይም ደግሞ ድንገት ብለምትሰማው አይደል እንደዛ ብንን ስል እዛ ጸበሉ ቦታ ነኝ እዛን ያንን ነገር ሰምቼ በቃ ውስጤ ደስ አለኝ እንደ መሳቅም እየሳኩኝም ፈገግም እያልኩ ከዛ በኋላ በቃ ደስ ይያለኝ መጣ ስንገባ ጭንቀቱ አለ በጣም ያስጨንቃል ሄጄ ግን ያቺ አንድ ደቂቃ አይደለም እንኳን አንድ ሰከንድ አይመልስ አይሆንም እኔ እንዴት አቆጣጣሩ እንዴት እንደሆነ አላቅም 3 ደቂቃ አንድ ደቂቃ ይላል ሰው ግን አይደለም ሄድት መልስ ነው የሚያደርገኝና ያ የሚያስጨንቀው ነገር መጀመሪያ ላይ ነው እንጂ ከዛ በኋላ አጠፋ ማለት ነውና ያቺን ነገር ከሰማው በኋላ በቃ ደስ አለኝ ደነሻል ግን ዳግመኛ አትበዲ አለኝ ማለት ነው በቃ 3 ወር ስጠመቅዛ ቦታ ላይ ይሄንን ድምጽ ነው የሰማሁት ማለት ነው ሁለት ቀን አስጨንቆኝ ነው የመለሰኝ በቃ ጭንቀት ምንም መግለጫ የለውም እኔ እንደዚህ አይነት ጭንቀት ሰው እንዴት ነው የሆነ ፊልምም ስታይኮ በጣም የምትጨነቅበት ፊልም አለ አይደል በጣም በቃ ግን ይለያል ምንም ጋር አታስተካክለውም የተለየ ነው ጭንቀቱ ከዛ ያንን እንደዛ ሆነ ከዛም በቃ ድነሻል ካለኝ በኋላ ተመስገን አልኩኝ በቃ አረፍኩኝ በሞት ኖሮ ብዬምለው ምናምን ነገር ጠፋልኝ በቃ ተመስገን አልኩኝ ግን መመለስ አልፈለኩም ምክንያቱም ሄጄ ምንድነው መሆኑ አልኩኝ ምንድነው መሰራው ወይ ብር የለኝም የሆነ ነገር ሰራለሁ አልልም ወይም በዚህ ዕውቀቴ ይሄንን ሰራለሁ አልልም ብር ካለ የሆነ ነገር ገስታ የሆነ ነገርም ፈጠራም ቢሆን ተሰራለህ አይደለ እኔ ግን ምንም የሌለኝ ሰው ነኝ ስለዚህ ገብቼ እጂ ተመልሼ አንተው እዚሁ መላበለኝ እኔ በቃ ለካ ወይ ድነሻል ሲለኝ እንደሄድም በቃሽም ሊሆን ይችላል እኔ ግን አላውኩም እንደዛና መሄድ አልፈለኩም ከዛ እያልኩ ግን ሰውነቴ እየደከመ መጣ 3 ወር ስጠመቅ አንዴ በርሜል ተጠመቃለሁ አንዴ ዮርዳኖስ ሄዳለሁ ማልሄድበት ጊዜ ደግሞ በዛ ማለት ነው ሰውነቴ በጣም በቃ እየቀነሰ አቅምም እያነሰ ይመጣ ወደዛ መሄድ ከዛ ምን የሆነ መጣ ሽንት ቤት ስቀመጥ ምንድነው የሚሆነው ልክ እንዴት ብዬ ልንገር ጉበት የሚመስል ነገር ይወጣል በጣም ከዛ እንደነግጣለሁ ምንድነው እሱ የሆነ ጊዜ ተጸዳድቼ ከጨረስ በኋላ ሶፍቱ ደም ብቻ ነው እንዴ ምንድነው የሴት ልማድ አሁን መጣ አይመጣም እንዴት ነው ብዬ በቃ አልሄድኩም ይዛን ቀን ፈርቼ ማለት ነው እና ምንም ንጹህ ነኝ ምንም የለም በማግስቱም ሽንት ቤት ተጠቅመን ራሳችን ታጥበን ገላችንን ታጥበን አይደለ በርሚን ምንገባው የዛን ሰዓት ላይ ለምንጸዳዳት ስንል እንደዛ ያለውና ንጹህ ደም ነው የሚፈሰኝና እንዴት ይሄ ነገር እንዴት ነው በቃ ጉበት ነው የሚመስለው እዛ ቆሻሻ ነገር ላይ እንደዚህ ሰርቶ ደም ያለው እዛን ሄርኩኝና ላስጠማቂው ያው ቦኖ ተቀብያለሁ ለመጠመቅ ነውና እንደዚህ ሆኗል እና ግን ንጹህ ነኝ እኔ ቁስል ምናምን እንደዚህ ደም ከታየ መግባት ይቻላል እንዴ ብዬ ጠይቄው የቁስል ከሆነ ችግር የለም ታጥበሽ መግባት ይቻላልሽ ብሎኝ ገብቻለሁና ከዛ በኋላ ግን መፍራት ጀመርኩና ምንድነው የሚሆነው ልክ እንደ ኪንታሮት እንዳለበት ሰው እንደዛ ነው የሚወጣውና ልክ ሽንት ቤት ተቀመጥ ልክ ሽንቴን እንደምሸናው ደም መፍሰስ ጀመረ ማለት ነው ቲን ያለ ደም ይፈሰኛል ይወጣል በቃ እንደ ጉዳልኩ
ከዛ ሰውነት እየደከመ መጣ እንደው ማድረግ ጀመረ በቃ በጣም እየቀነስኩ መጣው ምግብ ደግሞ እንዳልኩ በሶ ምናምን ነው ይርኩትኝ እና ያ በሶ ሲያልቅ እህቴን ደውዬ ብር ላኪልኝ ብያት እሷ ልካልኝ በሶ መገዛለው አንዳንዴ ደግሞ ከገዳሙ ምን እንጠቀም ነበር እዛው እንጀራ ስላለ ያን ያህል አይደለሁም እኔ እዛ ምንድነው ጓደኞቼን ሳይ ምግብ ራሳቸው እየሰሩ ምናምን ይበላሉና ሲያዩኝ እኔ ምግብ አልሰራ አንቺ እንዴት ነው ምግብ እዚህ ሀገር በረሃ ነው እንዳየሹ ሙቀት ነው በጣም ከባድ ነው ከጸበሉ ጋር ትንሽ ይከብዳል ሲሉኝ ሐሳቤን መቀየር ጀመርኩ ማለት ነው እኔ ገዳም ላይ ሲሄድ ብዙ ጊዜ ከበሶ ቆሎ ነገሮች ብቻ ናቸው የሚያስደስቱኝና እንደዚህ እንጀራ ነገር ምናምን በቃ ፍላጎቴ አይደለም እና ግን አልቻልኩም ምንም በቃ አቅም አጣረኝ እዛ ጸበል ደርሶ መመለስ በጭራሽ እያቃቴ መጣ ማለት ነው ከመኝታ ያሉ መነሳት ሁሉ እያቃቴና ምን ይሆንኩኝ ነው አልኩኝ ሄዳለው ጸበሉን እንዳልኩ በጣም እየፈራው ገባለሁኝ ወደዛ መጠጋው ፈራው መጀመሪያው ቀን እዛ ገባረጉኝ ያልኩኝ ሴትዮ አሁን እንዴት ተሽሎክልክ ምን ብዬ ዳር ቀርና ዳር ቀራሉ ግን እንደዛም ሆን ከዛም ሆን ከቦታው ያው ነው እዛ ጋር ሞኝ ስውር አድርጎ ወዲያው ይመልሰኛል ደግሞ እንደዛ ባስጨንቀኝም እንዳልኩ ሄድና ስመለስ እየሳኩኝ ፈገግ የምትለው ነገር አለ ፈገግ ይያልኩኝ ስመለስ ራሴን አገኘዋለሁ ማለት ነው የሚያስጨንቀው ነገር ጠፋ ከዛ በቃ ያው እየደከመኝ መጣ ጸበሌን እየተጠመኩኝ ጸበል ደግሞ በፊት አልጠጣም ነበር በቃ አንድ ብርጭቆ አሁንም እንደዛው ነው አልጠጣም በቃ አንድ ብርጭቆ መጠጣት አልችልም እዛ ሄጄ ግን 5 ሊትሮን ጠጥት ነው ማረጋት በቃ እጠጣለሁ ምንም አያስቸግረኝም ጸበሉ በቃ ደስ የሚል ነገር አለው ሆነ በቃ ወተት የሚል ነገር አለ እንደዚህ አከብዳይልም ሌላ ቦታ ነው ያውን ሲል ጸበል መጠጣት አልችልም ነበር ያንን ጸበል ግን 5 ሊትሮን ጠጣለሁ በቃ እና እሱም ነው መሰለኝ ሆዴ ውስጥ ያለው ነገር በቃ በደም መልክ እየሆነ ይወጣል ያ ደግሞ ምንም ከዛን ያመመኝ መጣ ወባናት አሉኝ ሆነ ጊዜም እንደዚህ ያመመኝ ደከመኝ ጸበሉ አልሄድኩም በቃ ከዛ በኋላ አልሄድኩም እዛ በቃ ምንድነው እዚሁ በቃርስኒ በሞት እዚሁ እግዚአብሔር ከፈለገ እዚሁ በቃር ይባልይድ እያልኩ ራሴን እንተነላለሁና መጨረሻ ስዳከም ግን ሰዎችን ማስቸገር ጀመርኩ ይውል እዛ የነበሩኝ ጓደኞቼን በቃ ደግፉኝ ሆነ ሽንት ቤት እየደገፉኝ መውሰድ ጀመሩና እሱን ሳይ እሱ ደግሞ ሌላ ጭንቀት ነው እነሱን እስከመቼ ነው ማስቸገረው እነሱ ለራሳቸው ነው የመጡት እኔን እንትን ሊሉ አይደለም አልኩኝ እና በቃ ያው የምመለስበት ቀን ቁርጥ ሆነና የዛን ቀን ሞትና ሸረታ አደርኩኝ ማለት ነው ታመምኩኝ በጣም ታመምኩኝ በቃ የመመጣ ቀን የመመለስ ቀን በጣም አመመኝ እና በቃ በጣም ሲያቃጥለኝ ሲጮህ ነው ያደርኩት ወይኔ ነው በቃ ልክ ተቅማጥ እንዴት ነው የሚያሯሩጠው ሰው አለ አይደል ለዛ ሮጥና ልክ በር ላይ አልወጣም ከግቢ መውጣት አቃተኝ በቃ ደከመኝ ይዛለን ደከመኝና አዳራሻችን በር ላይ ስደርስ በቃ ራሴ ላይ ሁላ ዝልፍልፍ ይሞደቅ ከዛ አንዷ እህታችን ወለተ ማርያም ትባላለች እዛ እሷ ብዙ ጊዜ ቆይታለች እሷ የሰውን ፖፖ የሚቀመጡበትን አምታ አስቀመጠችኝ እዛ ላይ ማለት ነው ሲቀመጥ ንጹዳ ዝርግፍ ብሎ እኔ ሌላ ነገር ነው መስሎኝ ብዬ ማለት አቃተኝ በቃ በጣም ደከመኝ ጮህት ብቻ ነው ልክ እንስል ግማሽ እንትን ንጹዳ ነው የሚወጣው ዝርግፍ ብሎ ይወጣል በቃ የሆነ ነገር አሁንም ሮጥና ሲሄድ ዝርግፍ ብሎ የሚወጣው ያ ደሙ ነው በቃ ደነገጡ እነሱም ደነገጡ በቃ ምን ይበሉ አልሄድም ብያለሁ ምን መመለስ አልፈልግም ለምን ነው መመለሰው በቃ ምን አለኝ ምንም ስለሌለኝ መመለስ አልፈለኩም እና እግዚአብሔር እዛው ነው የሆነ ነገር እንዲያደርገኝ የፈለኩትኝ ግን የዛለት እንደዛ ማሰብ አልቻልኩም በቃ አሁን ደግሞ እዚህ እነሱን ያስቸገርኳቸው ነው በዚህ በቀጠለ እዚህ ደግሞ አንድ ነገር በሆነ በሞት ቤተሰቦቼ ደግሞ ከዛ ወደዚህ እኔን ብለው ሊንገላቱ ነው ብዙ መከራ ሊደርስባቸው ነው አይደለ በቃ ከሞትኩም እንግዲህ ያው እዛው ሊሄድና ለሞት እንግዲህ ቤተሰቦቼ ጋር እነሱ ይቅበሩኝ ብዬ እንደዛ ይዛለት በጣም አቀቶኝ በቃ ይዛለት
ወጣሁኝ ማለት ነው ሳይ በቃ ሰውነቴ ቆሽሽ ብያለሁኝ ያ ዝርግፍ ብሎ የሚወጣው ነገር ሰው እንትን ልብሴን መንካት ጀመረ ነካካብኝና አየሁኝ እንዴት ወደ ቤተክርስቲያን ልሂድ እንዴት ወደ ጸበሉ ልሂድ ዛን እቺ ቄደር ምን ተጠመቅባ ቦታ አለቻ እዛ ጋር እንደምንም ተጎትቼ እዛ ጋር ደረስኩኝ ይዛለ ጠዋት ማለት ነው ከዛን እየደከመኝ ነው እዛ ቁጭ ብያለሁና መብራህን አልኳትኝ በቃ አሁን እንደዚህ ሆኜ እንዴት ነው መቀጠለው በዛ ላይ ንጹህ አይደለው መታጠብ አለብኝ ጸበልም ለመጠመቅ መታጠብ አለብኝ ወደ ቤተክርስቲያንም ለመቅረብ መታጠብ አለብኝ እንዴት ነው እንደዚህ ሰውንም ማስቸገር ይከባድ ነው ለራሳቸውም እነሱም እየታመሙ ነው እኔን የሚያስታምሙት እንዴት ነው እንደዚህ የሚሆነው አልኩኝና በቃ እንድሄድ ወሰንኩኝ ማለት ነው በቃ ያው እንግዲህ በዚህ ነው የምትወጪ ብሎኝ ነው እኔ አልወጣም አልኩ አይደለ በቃ መውጣት አልፈለኩም እነቱን ለመናገር እዛ በቃ የዛለት በዛ ተመለስኩኝና ወዲያውኑ እንደዛ ዝልፍልፍ ብዬ ነበረው ቆምኩኝ እንደምንም ቆምኩኝ በቃይ ምናምን በቃ እዛ መንገድ ላይ መቀየረውን ብቻ አልኩኝና ሌላውን አውጣጥቼ ደሞ ከዛ በፊት ሳምንት ሳይሆን የሚገርም የሚበላ ምናምን ስለጨረስኩ ጓደኞቼ ሰደውልላቸው ምግብ ትልኩልኛላችሁ ወይ ጨርሻለሁ ስላቸው እንልክልሻለን ለሰው እንልክልሻለን ብለው ከ15 ቀን በላይ ሆኗል እቃውን ልከው ለካ ባህር ዳር መጥቶ በካርቶን ያሽጋ ነው በፕሌን ላከችልኝ አዛን አልደረሰም እሱ ያው ባለው ነገር እህቶቼም ሲልኩ ባለው ነገር አንዳንዴ ከገዳሙ እየተጠቀምኩ ነበር ልክ እሱን ወስጄ በሶስተኛው ቀን ነው እንግዲህ በጣም የታመምኩት እና እቃው መጣ እቃውንም በቃ ካርቶን ሙሉ መጥቶልኛል ግን አልተጠቀምኩበትም በቃ የመጣውን እዛው ለበረከት ብይተውኩኝ እኔ ለምንድን ነው ያንን እቃ አላኩልኝ ያልኩት መመለስ አልፈለኩም ወደዚህ በቃ እዛው ነው ብቻ እግዚአብሔር እዛ ሆኜ የሆነ ነገር እንዲያደርግልኝ ነው ወይም ደግሞ ከመለሰኝ ይሄ ነው ያንቺ አሁን ሰዎች አሉ አይደል ብዙ ጊዜ ምስክርነት ሲሰጡ እንደዚህ ስራ ተሰጠን እኮ እንደዚህ ትዳር ተሰጥቶን ተመለስን በበረከት ተመለስን ብዙ ነገር ይላሉ እና እኔም እንደዛ እንዲሆንልኝ ነው የፈለኩትኝና ከዛ በቃ ቃይን ምናምን አስተካከልኩ ይዛን ቀን ሰጣሁኝ ለጓደኛዬ ነበር የሚዛትን ሻንጣ ብቻ አደረኩኝና የዛን ቀን እንደተገረፈ ልጅ በጣም እየከፋኝ በቃ ሳልፈልግ እየከፋኝ ሰማቱ በቃ እንደዚህ ነው የሚሄደው በቃ ልለይህ ነው በጣም በቃ አዘንኩኝ ከዛ መውጣት በጣም አዘንኩኝ ዛ በቃ እንደዛ ተሳልሜ ከዛች ጣሪያዋ አላለፍኩም ወደዛ ለምን ንጹህ አይደለሁም በጣም ሰውነቴን እያመመኝ ነው ያቃጥለኛል የሆነ ሰውነቴን በቃ አልቻልኩኝም ስለዛ ከዛው ተሳልሜ ተመለስኩኝ እውነት ሳይመስለኝ በቃይና ሽክፋ አድርጌ ባህር ዳር ተመለስኩኝ ማለት ነው ባህር ዳር ስደርስ ግን አቃተኝ እዛ ደግሞ አንድ ዲማን ለማመስገን ፈልጋለሁ እዛ ከደረስኩ በኋላ ሳንቲም የለኝም ብር ጨርሼ ነበር ምንም አልነበረኝም እና ባህር ዳር እንደምንም ደረስኩ እንደምንም በጣም በቃ ያመመኝ በጣም በቃ ራሴ መቆጣጠር እስኪ ያቅተኝ ድረስ ሆኜ ደረስኩ እዛች ስመጣ ያረፍኩባት ቤት ገባሁ ሲሄድ እዛ ሁሉ ማደሪያው ቤቱ ታይዞ ነበር ልጅቷ ሳናገራት በፊትም እዚህ ኮኔ ጋር ነበረች ብላ አድራ ነበር ብላ አንደኛውን አስለቅቃውን እሱ በራሱ ለቆልኝ ሆነ አላቅም በቃ ተለቆልሻል አንድ ክላስ ብላ እዛ አደርኩኝ እዛ ሳድር አላመንኩኝም በቃ ይዛን ቀን ማድር አልመሰለኝ በቃ መጣራ ነው ይመስለኝ ይዛለት በቃ ሞታለሁ ብዬ ነው ያሰብኩትና ምን አረኩኝ ቁልፉን በመስኮት አስቀምጬላት የሆነ ችግር እንኳን ቢመጣ እንደው ለቤተሰቦቼ የኔን ነገር አደራሽን ብያት ቁልፉን መስኮት ላይ አስቀምጬ እዛ ለሊት ግን አላደርኩም እንደዚሁ እንዳልኩ የሆነ ነገር ይወጣል ሽንት ቤት ፖፖ ላይ ስቀመጥ እዛ ደግሞ ምንድነው የሆነ የተቆራረጠ ስጋ የሚመስል ቢጫ የተቆራረጠ ስጋ የሚመስልና ንጹህ ውሃ ነው ዝርግፍ የሚለው መስታጠቢያ ግማሹ ዝርግፍ ይላል ምግብ አልበላው ምንም የለም ያው ጸበሉን ነበር ስጠጣ የነበረው ጸበሉ ከተወሰነ ጊዜ በኋላ ተኩ ደከመኝ መጠጣት በቃ እና ያ እንደዛ ሆነ ማለት ነው ሽንት ቤት እሱን ሳመላልስ አደርኩኝ አቃተኝ መጨረሻ ላይ መንሳት አቃተኝ ከዛኔ ዛን ቀን ጠዋሲ ነጋ ልጅቷ መታ ስታይኝ ታኝቻለሁ እና እንዴት ነው ተነሺ እስኪ ስትለኝ መነሳት አልቻልኩኝ እንዴት ነው
የዛለት በቃ እንዴት ነው በቃ እዚህ ደርሻለሁ ግን አገር ቤት እንዴት ነው ወደ አዲስ አበባ መመለስ የምችለው በመኪና ከሆነ አልደርስም አውቃለሁ አቅሜን ስለዚህ እንዴት ይሻላል ስላት በፕሌን እንድመጪ ላመቻችልሻል በጣም ጥሩ ልጅ ናት እግዚአብሔር ይስጣትና በፕሌን እንድመጪ አድርገለው ስትጠይቅ ፕሌን የዛን ሳምንት ለሳምንት ያክል የለም ፉል ነው ማንንም ሰው እንትን አይልም ለአንድ ሰው ቦታ እንኳን የለም ሁሉም ቦታ ተይዟል እና እስከ ሳምንት በረራ የለም ብለዋል አለች ማለት ነው ከዛ ሳምንት ድረስ እንዴት ነው የሚሆነውና እንዴት ነው የምችለው እኔ ሳምንት ተጠብቃለሁ መጀመሪያ እኔ ራሴ አቅሜ ደክሟል ከዛ ቢባል የለም መጨረሻ ላይ ሰው ስታናገር እንደምንም የለም ቦታ ብያለሁ አንድ ሰው ዛሬ ሊሄድ የነበረ ሰው የበረራ እንትኑን አቋርጧል ወይም ሰርዟል እና በዛ ቦታ እንተካታለን ብለው ቦታ አመቻቹላት ማለት ነው እኔ እንዲሄድ አመቻቹልኝ በዛ ሁኔታ እሷ ትኬቱን ሁሉ ነገር ችላ ወደ አዲስ አበባ እንድገባ ተደረገ ማለት ነው ከዛ በመጣውኝ በማግስቱ ሆስፒታል ገባ በቃ ተዘረርኩኝ ምንም ስገባ ሆስፒታል ምንም ደምም የለም ምንም የለሽም አሉ ግን እንዛስ ገባ በቃ መላእክቶች ነው የሚመስሉ ካልኩት ድንገተኛ ነው ያስገቡኝ ተረባረቡልኝ በቃ ምንም የለችም እኮ እስከዛሬ ድረስ የቴዳ ነው እንደዚህ እስክትሆን ድረስ ምን ሆና ነው ብለው ደነገጡ ማለት ነው እና ቤተሰቦቼ በቃ እንደማልተርፍ ነው ደምድመው የነበረው በቃ እንደምሞት እርግጠኛ ሆነዋል ቤተሰቦቼ በቃ እርግጠኛ ትሞታለች ብለው የመጣውሉ እያለቀሰ ይሄዳል አትተርፍም እያሉ ማለት በቃ የዛለት እንደዛ ሆነ ቲምም ነበሩ ደነገጡ ግን በቃ አይዞሻሉ እነዛ ነርሶች ዶክተሮች ተረባርበውልኝ የዛን ቀን ነፍሴን አተረፏት ለ15 ቀን ያክል እዛ ደምም 2 ጊዜ ሰተውኝ ትሞታለች የተባለችዋን ከዛ በኋላ ነፍስ ዘርቼ ደግሞ ወጣ በቃ ከዛ በኋላ ያ ሁሉ ደም እዚህ ልክ የዛን ቀን ከባህር ዳር አዲስ አበባ የገባው ቀን አክስቴ ጋር ነበር ሳሪስ ያረፍኩባት እህቶቼ ዱከም ናቸው እሷ ጋር ነበር ሄድኩት እዛም ሲሄድ እግዚአብሔር ነው ይሄንን ሁሉ እንግዲህ የሚያደርግልኝ በእውነት እኔ መጨረሻ ላይ መሰግነዋለሁ ምንም አይደለም አሁን ምን ሆነ መሰለ ጓደኛዬ ከባህር ዳር ከዛ ቤት እስቆጣ ድረስ መኪና አስልካ ፕሌን ድረስ እስከደርስ ማለት ነው ተንከባክበውኝ የሚበላ ነገር ብለው ተንከባክበውኝ ፕሌን ቦታ እስከደርስ ድረስ ፕሌን ቦታ እንደዛ አደረሱኝ እዚህም ከመጣ በኋላ ድንገት ከዛ ስወጣ መኪና ሲባል ጨላልሞ ነበር ጨልሟል ወደ 12 ሰዓት 1 ሰዓት ሆኗል እዚህ ስደርስ ከዛ መኪና አላቅም መኪና ሰው እየጠበቀሽ ነው አለች ሳላስበው ያ መኪና ተንከባክበው ቤት አክስቴ ጋር አደረሱኝ ማለት ነው እንደዛ እኔ እንግዲህ አላሰብኩም ሳንቲም እጄ ላይ አልነበረም ከባህር ዳርም ስመጣ ነገርኩ ሳንቲሜን ጨርሻለሁ እዛ አይነበረኝን እንደዛ ተንከባክበው አደረሱኝ አዛ አክስቴ ጋር ስደርስ አክስቴ ደግሞ ደነገጠች ማለት ነው እንዴት በዚህን ሰዓት መጣሽ ምን ሆነሽ ነው ስታይ ሌላ ሰው ሆኛለሁ ተቀየራለሁ እኔ አይደለም ምን ሆነ እኔ ከዚህ ሲሄድ በቃ ፈጣሪ ሆይ ስብርብር አድርገክ እንዴትም ሌላ ሰው አድርገኝ ብዬ ነው ጸሎት ያደረኩት በቃ አልፈልግም የድሮን አልፈልግም ሌላ መብራት አድርገ ስራኝ ምክንያቱም ተማርረ ያለሁኝ እኔ በቃ በኑሮ አልሳካ ስላለኝ በጣም በቃ ምርር ያላት ሴት እንዴት ብዬ ላስረዳክ እና በቃ አልፈለኩትም የድሮ መብራትን ማሰብ አልፈለኩም በቃ እና እንደ አዲስ ስራኝ ነው ያልኩትኝ ምን ሁሉ ነገርን ቀየረ ሌላ ሰው አድርገ ቀየረኝ ነው ያልኩት እና አሁን ሳስበው የለውም ይሄ የሚያቆኝ መብራት አይደለም ሰውነቴ የመጨረሻ ቀንሷል ካልጋ ሁሉ አልታየው እንግዲህ ይታይ ከነሃል ማለት ነው ከዛ አክስቴ ጋር ስገባ እንዳልኩ ያደም ዘርክፍ ብሎ ነው የሚወጣው ታምር ነው ብታይ እሱ እንደምታይ ንጹህ ደም እኮ ነው እንደዚህ አንዳች ነገር የተቀላቀለ ነገር የለውም የሚገርም ንጹህ ደም ነው ግማሽ መስጣጣቢያ ዝርግፍ የሚለው እኔ ሆዴና አሞኛል ብዬ ሽንት ቤት ሮጬ ፖፖ ላይ ስቀመጥ የሚመስለኝ እንደዚህ የበላ ነው ምግብ ምናምን ነው አይደለ የለም ንጹህ ደም ከዛን ሳይሆን ንጹህ ደም ነው እጠራትና ሳሳያት በቃ ድንግጥ አለች አክስቴ ራሱ
ስንመልሰው ወደ ሽንት ቤት ልክ እንደጉበት ወዲያው ይረጋና እንደዚህ እንደቂጣ ነው ዝርግፍ የሚለው የዛን ቀን እንደዛ ስናመላልስ ዋለ ሰው እንደዛ ሆኖ አይሞትም ማለች አክስቴር በቃ ታምር ነው እንዴት ነው በቃ እንደዚህ ሰው ደም ንጹህ ደም እየፈሰሰው ቆሞ የሚሄደው ታይክ ከዛ ሆስፒታል ገባሁኝ ሆስፒታል ከገባሁ በኋላ እንዳልኩ ታሯሩጣው ደሙን ማደርጉልኝ በቃ ምንም አልቆ ማለት ነው ምኔ አልቆ ሁሉ ነገሬ ሌላ ሰው ሆኜ ከዛ በኋላ ከ15 ቀን በኋላ ድኜ ወደ ቤቴ ገባሁኝ ሁለተኛ ፈተና ደግሞ ይሄኛው እንደዚህ እንዳለ ማለት ነው ሁለተኛ ፈተና ምን ሆነ ደግሞ ገብታ ተከታተል አይደለ የተባለው አቤት ገብታ ደሟንም ምንዋንም እየመጣች ተከታተል አሁን ደህና ናት በቃ ቤቷ ሆና የጎደላትንም ደም በምግብ ታስተካክል ተብሎ ገባው በገባን በወር ይመስለኛል ወር ከዛን እህቴ ወደ መስሪያ ቤት ስራ ዛው ነው የምትሰራው ወደ ስራ ልትሄድ እኔም ልከታተል ነው እንግዲህ ወደ ሆስፒታል እየሄድኩኝ ምንሄድ ባጃጁ ወዛች አስፋልቷ እስክንደርስ ድረስ ባጃጅ እንይዛለን ባጃጅ ይዘን እኔና እህቴ ስንሄድ ልክ ልንደርስ ስንል ባጃጁ ዞራል ብሎ ተገለጠ ግልብጥ ሲል ሁሉም እኔ ከስር ሆንኩኝ ሁሉም ወደኔ መጡ ይሄኛው የቀኝ እጄ አጥንት ተሰበረ ማለት ነው አሁን ድጋሜ ማለት ነው እንግዲህ ገና አገግሜ እየተነሳው ነው ያኛው እዛ ይሄኛው አጥንት የተሰበረ ማለት ነው ስብር አለ በቃ ቀሽ ነው ያለው ስብር አለ ከዛ ተጋግጫለው በቃ ተጋግጫለው ምን ሰውነት ተጋግጧል ሁሉም እንትን ነው እኔ ላይ ነው የተደረበው በቃ እንደምንም አፋፍሰው አነሱን በአምቡላንስ ወሰዱን ማለት ነው ገባው ድጋሜ እኔ ለራሴ ቼክአፕ ሲሄድ በዛውም ይኛው ማለት ነው የጄን ምጅት ሲያዩኝ እንዴ 15 ቀን በፊት እዚህ ያልነበርሽም እንዴ ደግሞ ምን ሆንሻሉ ራሳቸው መልሰው አይ እንደዚህ ያደጋ ደርሶ ነው በቃ ተገረሙ እንዴ ምን ሆነሽ ነው ምንድነው አንቺ ልጅ ምናምን በቃ ተደራረበ ማለት ነው ግን ይሄ ሁሉ ሲሆን እኔ አልተከፋውም ደስ ነው ያለኝ በጣም ነው በቃ እኔ ውስጥ ሰው እንዴ ምን አርጊው ነው ፈጣሪን ለምንድነው እንደዚህ ፈተና ይደረሰብኝ ፈተናው ይላል አይደል እኔ ግን እግዚአብሔር ወይ ሰባብረ ድጋሜ አዲስ ሰው አድርገኝ ብያለሁና እግዚአብሔር እንደዚህ አድርጎ ከጠገነኝና በቃ ጥሩ ካደረገኝ የወደፊቱን ካሳመረልኝ የፈለገ ያድርገኝ መድኃኒዓለም ተመስገን ነው ያልኩት ደስ ነው ያለኝ ምንም አልተከፋውም ይሄ በመሆኑ ማለት በቃ ይሄም ታሸገልኝ ወዲያው ያዝ ይሄ ወዲያው በቃ ምንም እንክብካቤ ይሄ እንዳለው ሰው እኔ ምንም ያነገርኩ ምንም ያለኝ ሰው የለም እህቴ ናት እንደውም አሁን ላይ ስራ የለኝም እኔ እህቴ ናት የምትሰራው እህቴ ናት ብዙ ነገር ወጪ የምትሸፍነውና ብዙ ነገር ሲሆን እህቴ ናት ስታመሙ ሆስፒታልም እሷ ነበረች ከኔ ጋር የደከመችውና ታናሽ እህቴ ናት አሁንም ይሄ እንደዚህ ሲሆን እሷ ያላትን አቅም መጀመሪያ ማስጨረሻታለሁ አሁንም ያላትን ነው አድርጋ ያንከባከበች ግን እግዚአብሔር አዳነኝ ያም ይሄ ለመጠገን ይሄ ዶሮ አጥንት ሾርባ ምንም የተንከባከብነው ነገር የለም በራሱ ጊዜ እግዚአብሔር አዳነኝ ማለት ነው ይሄም ተጠገነ አሁን የፈለኩትን ነገር ባደርግበት እጄ በቃ ኖርማል ነው እንደዚህ ተመልሷል ማለት ነው እና ያ ሁሉ ፈተና ለበጎ ነው ያደረገልኝ እኔ እንደ አዲስ ሊሰራኝ ስለፈለገ እግዚአብሔር ለመልካም ነው ያደረገልኝ እኔ ሁሉ ነገር ሰጥቶኝ ከዛሬ በፊት እኮ አላመሰገንኩትም ነበርና ፈጣሪ ያው እንዳመሰግነው ስለፈለገ ነው ብዙ ነገሮችን ያመጣልኝ ብዬ ነው ያሰብኩት እና ይሄንን ነው እንግዲህ ለመናገር ዛሬ ነገር መቼ ነው ያደረገልኝ ፈጣሪ በስደትም ሀገር ከኔ ጋር ነበር ከብዙ ከሞትም ሰውሮኝ ለዚህ ያደረሰኝ አመስግኛው አላቅምና ስንቴ ታምር ሲደረግልኝ ቤተክርስቲያን አሁን ሰው ይሄደ ይመሰክራል አይደል በተደረገለት ያንዳንዱ ይሄንን እኮ አድርጎልኛል ይሄንን አስገብቻለሁ ብሎ ይናገራል በጣም ነው መቀናው በሄድኩ ጊዜና ሳይ ቤተክርስቲያን ቆሞ ሰዎች ታምራቸው የተደረገላቸው ሲናገሩ በቃ ሳይ ደስ ይላል ብለው እልል ሲባልላቸው በጣም ነበር መቀናው እኔ መቼ ነው እመሰከረው እንበልና እንደው ፈጣሪው አንተ ብቻ አግዘኝና እናገራለሁ ሁሉም ይዩት ሰው እንዲያው ያንተን ታምር እመሰክራለሁ ብዬ ልነበርና ያው
ሰማዕቱ ቅዱስ ጊዮርጊስ ስለቴና አድርሶልኝ ለዛሬ ደረስኩኝ ማለት ነው። እንደው አንድ ጥያቄ ላንሳልሽ። እንደዚህ ደም በሚፈስሽ ጊዜ ከዛ አልወጣም ብለሽ አስበሽ እንባ እየተናነቀሽ ከቦታው ስትሸኝና ስትወጪ ባህር ዳር ላይ እንደገና መተሽ ሆስፒታል ስተኝ የሚያስታምሙ ሰዎች ጭምር የሰዎች ተጽዕኖና ያንቺ የእምነት ጥንካሬ እንዴት ነበረ? እንደዚህ ሊያረግሽ የቻለው ጸበሉ ሊሆን ይችላል፣ እዛ ምግብ ስለማትመገቢ ሊሆን ይችላል የሚል ተግዳሮትና የራስ ጥርጣሬ አልነበረም ወይ ባንቺ ላይ? እንደሱ ጥርጣሬ አልነበረኝም። ግን አሁን ያልከው ነገር ዶክተሮች እንዴት እንደዚህ ሆነሽ ጸበል እኮ እግዚአብሔር ያውቃል እኮ እንደዚህ ተሆኖ ነው እንዴ ጸበል ምናምን ያሉኝ ነበሩ። እዛ ሲያክሙኝ በጣም ብዙ ነገር ያሉ ነበር። ግን እኔ እግዚአብሔር ካዳንከኝ አንተ እንደፈለክ አድርገህ ታድነኝ ነው። የሰው ልጅ ካልታመመ እኮ አይድንም። ያንቺ ስለት ገለህ አድነኝ ሰብረህ ጠግነኝ ነበር። እንደፈለክ አድርገህ ብቻ አንተ ጠግነኝ አድነኝ ብቻ። የድሮ መብራት አልፈልጋትም በቃ እኔ ቀይረኝ። ሰዎች በጥሩ ፊት አይደለም እኔን የሚመለከቱት። ስለዚህ በቃ አልፈልገውም ይሄን ነገር ተቀይሬ ሰውም እንዲያየኝ እፈልጋለሁ። በቃ ተቀይር እሷኮ ተቀየረች የሚለው ጥሩ ነገር በቃ ተቀይሬ ማየት ነው መፈልገው የነበረው ምናፍቀውና እግዚአብሔር ግን ቸር ነው። አይዞሽ እግዚአብሔር ይመስገን ለዛሬ ደረሰኝ። እግዚአብሔር ይመስገን እና አሁን እግዚአብሔር ይውል አድኖኛል። አድኖኛል በቃ ያን የምፈልገውን የጠየቁትን ጥያቄ እየመለሰልኝ ነው። ሰዎች ብዙ ነገር ሊሉ ይችላሉ። አሁን ለምሳሌ እሷኮ ቂንጥ ይዛለች በቃ አስተሳሰቧ ምንም ብዙም አይደለም ይናል ማልመስጣቸው ሰዎች አሉ። በቃ በኔ ደስተኛ ያልሆኑ ሰዎች አሉ። እና ግን እኔና የሚያውቀው እግዚአብሔር ብቻ ነው። እኔን ልቤን የሚያውቀው ፈጣሪ ብቻ ነው። እውነት ነው። ስለዚህ ያን ነገር እውነት ነው አምላኬ ሰዎችን አስከፍቻለሁ። ደግሞ ማስከፋቸው ከመሰላቸው በቃ ፈጣሪ ላንተም እንደሆነ በጣም ነው መፈራው። አሁን ቤተክርስቲያን ላይ ብዙ ስብከት ይሰበክልናል አይደለ? ታዘዙ፣ ለፈጣሪያችሁ ታዘዙ፣ አጉል የሆኑ ነገሮችን አታርጉ፣ በራሳችሁ ላይ አርቲፊሻል ነገሮችን አታምጡ እየተባለ ሁሌም ብዙ ነገሮች ይሰበኩልናልና ያ ነገር ደግሞ ወዴት እንደሚጨምረንም ጭምር ነው የሚነግሩን ማለት ነው። ውጤቱንም ጭምር አሁን እኛ ክፉ ነገር ስናረግ ውጤቱ ምን እንደሆነ ታውቃለህ። ጥሩ ነገር ስታረግ ስትሰጥ ስትመጸውት እኮ ምን እንደሆነ ውጤቱን ታውቃለህ አይደል? ያ ነገር ያስፈራኛል። በጣም ነው መፈራውና እኔ በጣም ነው መፈራው። እዛ በቃ ፈጣሪ ሆይ እኔ መጨረሻዬን አላቅም። እንደው ጥሩ ነገር ሰርቼ እንደው ለነፍሴን ብቻ አደራን በቃ እኔ ነፍሴን ነው መፈራት እና ነፍሴ የምትወርቅበት ነገር ነው የሚያስፈራኝና ያ ስለሆነ አሳምርልኝ ነው በቃ መጨረሻዬን አሳምርልኝ፣ ቀይረኝ፣ ለሰዎችም ጥሩ እንድሆን ጥሩ ፊት እንዲኖረኝ በቃ ጥሩ ነገር ስናገር ተቀባይነት እንዲኖረኝ ያም ነገር ስላለ እንደዛ ጠይቄው በቃ እግዚአብሔር ያንን ሁሉ አደረገልኝ ማለት ምንም አልተጠራጠርኩም። አሁን ሆስፒታል ስገባ እዛ ተኝቼ ለምን እንደዚህ ጭራሽ ምንም አላሰብኩም። እኔ ተመስገን ብያለሁ። እግዚአብሔር ይመስገን እንደሚያድነኝ ውስጤ ነበር። እኔ ለነሱም እንደውም አንዷ ጴንጤ ነበረች ስታከመኝ የነበረችውና አንቺ ዝም ብለሽ እንትን ትላላችሁ ቤተክርስቲያን ትላላችሁ ምን ትላላችሁ ዝም ብላችሁ ትናትሉም እግዚአብሔር ማያውቀው የለም ኢየሱስ ማያውቀው የለም ምናምን ስትል እንደዛ አሞኝ በቃ አጸፋውን በመልስ ደስ ይለኝ ነበር እና አምናለሁ እሱን ማምነው አምላክ እንደሚያድነኝ እርግጠኛ ስለሆንኩኝ ምንም መስሎ አልታየኝም። በቃ ከሷ ጋር መከራከር አያስፈልግም። እኔ አውቃለሁ የሚያድነኝ ያድነኛል፣ ክርስቶስ ያድነኛል። በቃ ለኔ አይደለም ለኔ ኃጢያተኛዋ ነው። አው ደግሞ እኔ ኃጢያተኛ ነኝ። ይሄ ማንንም እንዲያውቅ ፈልጋለሁ። እኔ ኃጢያተኛ ነኝ፣ መልካም ስራ የሌለኝ ሰው ነኝ። ለእግዚአብሔር የታመንኩ ሰው አይደለሁ። እግዚአብሔር ብዙ ነገር አድርጎልኝ አላመሰገንኩትም።
ከሰዎች እኩል አድርጎ ጤናን ሰጥቶኛል ይሁን መልካም ነገር እንዳይ አይኖችን ሰጥቶኛል ጥሩ ነገር ጥሩ ማዛ እንዳሸት አፍንጫ ፈጥሮልኛል ግን አላመሰግንኩትም ጥሩ ነገር እንደሰማ ጆሮን ፈጥሮልኛል ግን አልሰማውም መልካም ነገርን እጆቼ መልካም ነገር እንዲሰሩ ሰጥቶኛል እንደሰው አልሰራውበትም ወደ መልካም ቦታ እንዲሄድ እግሮችን አብጅቶልኛል አይደለ አልሄድኩም አልሄድኩበትም በእግሬ ለዚህ ሁሉ አድርጎልኝ ግን ፈጣሪና አመስግኛ አላቅም አሁንም ላመሰግነው ፈልጋለሁ እግዚአብሔርን ይሄንን ሁሉ አድርጎልኛል ምስጋና ይገባዋል እኔ ሌላ ምንም አልልም በቃ እናቱ ድንግል ማርያምን ላመሰግናት ፈልጋለሁ እንዳልኩ መጀመሪያም በስደት ላይ ተሰደድ እሷ ተሰዳ ስላየችው ከኔ ጋር ተሰዳለች አልተወችኝም አንድ ቀንም አልተወችኝም እንግዲህ እንደነገርኩ ነው ምንም ነገር ሲሆንብኝ እንደ እናት ነው ስታባበለኝና የሚያስፈልገኝ ስታረግልኝ የነበረው እንጂ በአረቦች እንድደበደብ አልተወችኝም በአረቦች መጫወቻ እንደሆነም አልተወችኝም በቃ ስለዚህ ከዚህ ምን ትፈልጋለህ ብዙ እህቶቼኮ አረብ ሀገር ሄደው በሴትነታቸው የተንገላቱ እህቶች ሰማለሁ በሴትነታቸው ወንዶች በጣም ያስቸግራቸዋል በስራቸው ላይ በአግባቡ እንዳይሰሩ ከስራቸው ይፈናቀላሉ በዚህ በሴትነት ጉዳይ ማለት ነው እኔ ግን እግዚአብሔር ከዛ ነፃ አድርጎ ይጠብቆኝ አላመሰገንኩትም እኔ ማንም ጥቃት አልደረሰብኝም በቃ ማንም ሰው እና መሞት የሚገባኝ ሳለው እግዚአብሔር ግን አድኖኛል አቁሞኛል ዛሬ ስሙ እንድጠራ አድርጎኛል እሺ በዚሁ አጋጣሚ አንድ አንቺ ምንም ያላነሳናቸው አንድ ጥያቄ ላንሳልሽና በርሜል ቅዱስ ጊዮርጊስ ላይ በቆየሽበት 3 ወር ጊዜ ምርት ደለጎ ኪዳነ ምሕረት አልሄድሽም እሱም በመሃል ነገር ብዬ ነው ሌሎች ሐሳቦች እንትን ያሉኝ እዛ መሄድ ፈልግና ግን ሳሊድ ቀርቼ ነው የመጣሁት ግን መሄድ ውስጤ ነበረ ለምንድነው ያልሄድኩት መሰለ ሰማዕቱን ብዬ ነው በቃ ሄድኩ ሰማዕቱን አምኜ ነው ስለዚህ ሰማዕቱ መጀመሪያ ችግሬን እሱ ይፍታልኝ በቃ እሱ ይጨርሰው እሱ እንደፈለገ ያርገኝና ከዛ እግዚአብሔር ፍቃዱ ሆኖ ከተመለስኩ እመጣለሁ አንቺ ጋር እላታለሁ በቃ እንደዚህ እመጣለሁ በቃ ለሄድም እየፈለኩኝ እኮ ነው መሄድም መፈልግና ግን በቃ እዚሁ ነው ብዬ መጣሁት አይደለ ምን እዚህ አስባለኝ በቃ እዚሁ እንደፈለገ ያድርገኝ ያው ነው እዛም ቢሄድ እዚህም አንድ ነው ብዬ ስላመንኩኝ ሳልሄድ ነው የመጣሁት አዎ ረስተሽው ከሆነ ምናልባት ላስታውስሽ ብዬ ነው ሁሉም የሚሆነው እግዚአብሔር ሲፈቅድ ስለሆነ ኪዳነ ምሕረት ስትፈቅድልሽ በድጋሚ ትሄጃለሽ ምናልባት የእናታችን የቅድስት ኪዳነ ምሕረት ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረትም ጸበሉ ተመሳሳይ ስለሆነ ብዙ ታምራት እያደረገች ያለች የቃል ኪዳን ቦታ ስለሆነች እዛም የተደረገልሽ ነገር ካለ በመሃል እንዳይታለፍ ብዬ ነው በስተመጨረሻ እንግዲህ ያው የመጨረሻውን እድል እንምሰጥሽ የምታመሰግኚው ሰው ካለና የምታስተላልፊው መልእክት ካለ እኔ ማስተላልፈው ነገር ይውል እኔ አሁን አድኖኛል መድኃኒዓለም አድኖኛል ከዚህ በፊትም ተደርጎልኛል የተደረገልኝ ነገር ሌሎችም መተው ጣው እንዲደርሳቸውና እኔ ጋር የነበረ ችግር ሌላ ሰው ጋር ሊኖር ይችላል አሁን እንደዚህ በጣም ብዙ ልጆች ሰማለው ለምሳሌ ሲናገሩ ተሰሚነት የሌላቸው ፍቅር ለሰው ፍቅር እየሰጡ ፍቅር የሚያጡ ልጆች በቤተሰብ የሚገፉ ልጆች ወይም እኔ እንደዛ ማለት አይደለም እኔ እግዚአብሔር ይመስገን ከቶቼ ጋር ነው ያለሁት ግን አሉ እንደዚህ አይነት ታምሩም ላይ ሰማለሁኝ ምስክርነትም ሲሰጡ ሰምቻለሁ ብዙ ልጆችና እንደዛም ስለሚኖር ከቻላችሁ እንደኔ ሄዳችሁ ያው በረከቱ ይድረሳችሁ ነው ችግሩን ይፈታል ነው አሁን ለምን እኔ ከዛ በኋላ አሁን ላይ ድኛለሁ አድኖኛል ከዛ በኋላ ደግሞ ያላሰብኩት ልክ ድኜ ስነሳ ብዙ ጊዜ ማኝ ነበር በገና መማር ድኜ ከተነሳ በኋላ አላረፍኩም ይገባው ለ6 ወር ማለት ነው ገባው እሱን በገናን ተማርኩኝ ማለት ነው ነጠላ የሚባለውን አለ አይደል ነጠላውን ድርብ አይደለም ነጠላውን ተማርን ተመረቅን
እሱን ከጨረስኩ በኋላ ደግሞ አላሰብኩኝም እንግዲህ እግዚአብሔር ፍቃዱ ከሆነ ድጋሜ እዛ ሀገር መሄድ ሐሳቡ አልነበረኝም ወደ ውጭ ሀገር ለመሄድ ግን ያቺ መንጃ ፍቃድ ለምክንያት ነው የተማርኳት መሰለኝ እንግዲህ እሱን እግዚአብሔር ነው ወደፊት ነው እንግዲህ ማውቀው የርሱ ፍቃድ ነው ብዬ ነው ማስበውና አሁን አጋጣሚ ግሩፕ ላይ ለቀው የሴት ሹፌር እንፈልጋለን ሲሉ ሰጣሁኝ ፓስፖርቴንም መንጃ ፍቃድንም ሰጣሁና ፕሮሰስ እየጨረሱ ነው አሁን ጨራርሰዋልና እስቲ እንግዲህ ሰሞኑ ከተሳካ የርሱ ፍቃድ ከሆነ ይሁን በዚህ ሆናል የሚጀምረው አላቀም ከዛ ሄጄ ከመጣው እኔ ብዙ ነገር ነው ያየሁት ይሁን ታምሜ ድኛለሁ ይሄን ያደረገው መድኃኒዓለም አይደለም ማንንም አይደለም በሰዎች ላይ አድሮ ነው ያዳነኝ ያልኩትን አዲስ ሰው ሊያደርገኝ ስለፈለገ ነው እና እንደዚህ የሚሉ ሰዎች ደግሞ አሉ አሁን እዛ ሀገር ወይም ጸበሉ እኮ ይገላልም ያሳምማልም ይላሉ አይደል የሚያሳምመን ሊያድነን ነው ካልታመመኝ ሰው ልጅ አይድንም ታሞ ነው የሚድነው አይደል እንዴ ስብርብር ብለን ነው ተጠጋግነን የምንነሳው እና እኔ ስብርብር ብዬ ነው እንግዲህ ጠጋግኖኝ አሁን ለዛሬ ለመቆም ያበቃኝ ሰው አሁን እንደሳይኳ ምንም እንደዛ ታማ የነበረች ልጅ ዛሬ ቆማ መሄዷ ብለው ብዙ ሰዎች ይደነቃሉ እና እኔ ድኛለሁ አድኖኛልና ብዙዎች እህቶቼ ብዙ ነገር ምትጎዱ አሉ እዛ ሀገርም ሄዶ ጸበል ላይም የሚገል ምናምን የሚባለው የለም የሚገል የሚባል ጸበል የለም ሊያድነን ነው ምናልባት ንስሐ ሳንገባ ከገባን ሄድን ሊያስደነግጠን የሆነ ነገር ያው ስራችን ስለሆነ ልንደነግጥ እንችላለን ቦታው ከባድ ነው ነፍሳችን ማትችለው ከባድ ነው በጣም ከባድ ነው እኔ በጣም ከብዙ ሰዎች ሲሰማ እኔ እንኳን ያው እንዳልኩ ነው ብዙም አይደለም 2 ቀን 3 ቀን ነው ያስደነገጠኝ ከዛ ብዙም የሚያስደነግጥ ነገር አልደረሰብኝም በቃ አዳነኝ መለሰኝ መድኃኒዓለም ክብር ይስፋ እና ከብዙ ህዶች ሲሰማ ግን በጣም የሚያስደነግጥ ካምሮ በላይ ሆነ ነገር ነው የሚያዩት እና ሊያድናቸው ስለፈለገ ነው እንጂ እዛ የሚያስቀር ነገር የለምና ብዙዎቹ ሄደው ቢድኑ መልካም ነው ሌላው በተረፈ ግን በመሃል ያልነገርኩ ምን አለ መሰለ ከዛ ሄጄ ስመጣ ጸበልም እምነትም ይዤ መጥቼ ነበር እና እኔ ሆስፒታል ገብቼ እንደወጣሁኝ አንድ ጎረቤቴ ነበሩ አንድ አባት ናቸው አሉ እሳቸውም ኦፕራሽን ሆኖ ነው የወጡት እና አሁን ደና ናቸው ግን ልክ እንደይርኩኝ ምን አለ ምግብ መብላት አይችሉም ነበር ውሃ መዋጥ እንኳን አይችሉም እዚህ ጋር ኦፕራሽን ተደርገው ልባቸው ላይ ግን ምግብ ከዚህ እዚህ ጉሮራቸው ላይ ሆነ ነገር ተሰንቅራ ውሃ እንኳን መዋጥ አይችሉም እና በጣም ተቸግረው ነበር ከዛ እኔ ከሄጄ ከመጣው በኋላ ሳይ ሁሌም እንደዛ ነው ችግራቸውና በጣም ተቸግረዋል ምግብ መዋጥ አቅማቸው በጣም ደካክሟል እና እንደዚህ ሆንኩኝ ይሉኛል ከዛ ሳስቦ ቁጭ ብዬ እኔ ጸበልና እምነት ብዙ ጊዜ ቡና ማይጠጣ ሰው ቢጠቀም መርጣለሁኝ እንደዛ አላለሁ የአባቶች ምክር ደግሞ ከዛ በላይ ነው የሚመክሩን ብንጠቀምበት ማለት ነው እና እፈራለሁ ያው ብዙ ጊዜ ብዙ ሰው ቡና ይጠጣል እምነት ይጠቀማል እና ምንድነው ፈራው ቡና ይፈላል እና እምነቱን መስጠት ከባድ መሰለኝ እና ልስጣቸው ይያልኩኝ በጣም ከራሴ ጋር ተሟገስኩኝና በቃ ሰማቱ እኔን ያዳነኝ ያድናቸዋል ስለዚህ እዚህ ችላ ያለችው ነገር ሰማቱ ቅዱስ ጊዮርጊስ ላንተ ምስክርነት ስሰጥ ይበዛልኛል እንጂ ምንም እንደዚህ ያረጋልኝ ለማለት ይበዛልኛል ስለዚህ ሰማቱ ከሰማህኝ እና እንደው ጸሎቴን ከሰማህኝ ከረዳኸኝ ይሄ ልባቸው ላይ እዚህ ጉሮራቸው ላይ ተሰነጠቀች እንትን ያለችው ነገር አውጣላቸው ምግብ እንዲበሉ እንዲችሉ እርዳቸው አልኩ ማለት ነው አልኩኝና ያችን እምነትና ጸበል በስኒ እንደዚህ ሻይ ብርጭቆ ነበረችኝ በሱ እየለካሽ አልኳች ባለቤታቸው አለች እና በሱ እየለካሽ ለ7 ቀን እስኪ ሲጫቸው እምነቱንም ጸበሉንም ይያርሽያቸውና ሰማቱ የሚያደርገውን አናቅም እኔን ያዳነኝ የሚሳነው ነገር የለም እሳቸውን ያድናቸዋልና ሲጫቸው አልኳቲ ማለት ነው ውሃ መጠጣት አይችሉም ብያለሁ ከዛ ያን እንደዛ ያረገች እየሰጠቻቸው በሶስተኛው ቀን ምናምን እዚህ ጋር የተቋጠረው ነገር አሉ እንትን እየተሳበ መውጣት ጀመራሉ ወደፊት እንደዚህ ወደ ውስጥ ማትገባም ወደ ላይ ማትል ነገር ናት
እና ዶክተሮቹ ምን ይላቸዋል ትንሽ ከጊዜ በኋላ ትጠፋለች ወይም ደግሞ ወይስ በሰርጀሪ የምትጠፋ ነገር ናትም ብለው ነው ለነሱ የሚነግሯቸው እና ያንን ከወሰዱ በኋላ ጸበሉ ሙሉ ለሙሉ ያ ነገር እየተዝለገለገ አሉ እኔም አይቻለው ባይኔ ያው እኔው አጠገባቸው ስለሆንኩኝ ጎረቤት ስለሆነ እና ሲተፉት እንደዚህ የማይቋረጥ እየተሳሳበ የሚወርድ ነገር አለ አይደል እንደዛ ነበር ሲወርድ የነበረው በቃ ባልኩ ጊዜ ያንን ጸበላቸውን ተጠቅመቁ ያ ነገር ወጣላቸው ጠፋ ምግባቸውንም በስርዓቱ መብላት ጀመሩ ውሃቸውንም በስርዓቱ መጠጣት ጀመሩ እና ይሄ ድንቅ ነው ሰማዕቱ ያደረገው የሰው ልጅ አይደለም ማንም እንደዚህ ማድረግ አይችልም ወይ ዶክተሮች ጋር ሄደውም እኮ ብዙ ነገር በዶክተር ስታትም እኮ ብዙ ነገር ይፈጠራል አይደል ግን ለሰማዕቱም ይሄው የሚሳነው ነገር የለም እግዚአብሔር ይሰጠው ነው በቃ ከተጠቀምንበት ካመንበት ምንም ማድረግ ይችላል እና ለምኛው አላሳፈረኝም ሰማዕቱ ይሄም ተአምር ተደርጎልኛል ነው ማለት ሌላው ያው በቃ እግዚአብሔር ስላደረገልኝ ነገር ሁሉ ህዝብ እንዲሰማው ፈልጋለሁ በቃ አድኖኛል እግዚአብሔር የተመሰገነ ይሁን አድርጎልኛልና እኔ ምንም ያው ብናስመሰግን እኔ ምንም ይስተካከለው አይደለም ግን በቃ ሌላ ምን እላለሁ ያው ሌላ ቃላት ምን አለ ለእግዚአብሔር ተመስገን ከማለት ውጪ ሌላ ቃል አለ ሌላ ቃል ስለሌለ እግዚአብሔር ሆይ ሰማይና ምድርን የፈጠርክ የድንግል ማርያም ልጅ ስላደረክልኝ ነገር ሁሉ አመሰግንሃለሁ ምክንያቱም እኔና ኃጢያተኛዋን በደለኛዋን ሴት እንደ ሰው ቆሜ እንድሄድ አድርጎኛል ከሰዎች መካከል ቀላቅሎኛል ስለዚህ ክብር ይስፋው ለመድኃኔዓለም ለድንግል ማርያም ልጅ እናታችንም ድንግል ማርያም እኔ በስደቴ ጊዜ ያልተወችኝ የትም ቦታ ሲሄድ በቃ ሙግቴ የሆነችኝ ከፊት በቃ ግንባሩና ቀድማ የምታስተካክልልኝ እሷ ናትና የነገውንም እሷ ታቃለች እሷ ለሷ ሰጥቻለሁ እንድታስተካከለው እሱም ደግሞ ሲስተካከል ወይ መጥቼ የምመሰክርም ይሆናል ድጋሜ ደግሞ ያድር ከዚህ በኋላ ይቀጥላል ብዬ ነው ማስበው አዲስ ህይወት ነው እየኖርን የምንሄደው እግዚአብሔር እያስተካከለን ሲሄድ እኛም እየተስተካከለን ስንሄድ አዲስ ነገር ነው ያየህ የምትሄደው እና እግዚአብሔር ብዙ ነገር ያደርጋል ክብር ለመድኃኔዓለም ይሁን እንመነው ክርስቶስን እናምልከው ወዲያ ምንድም እህቶች አለን ደግሞ መሃል ላይ ሆነን ለምሳሌ ወይ ከዚያ ነው ከዛ እንሆን በቃ እንደዚሁ እቺ ዓለም ብቻ ታላን ምንኖር ምንም ችግር የለውም ብለን ምንኖር ሰዎችም አለን ሃይማኖታችንን ጠበቅ አድርገን ሳንይዝ ሃይማኖት ብቻ በመያዝ መዳን የለም ለምሳሌ አሁን እኔ ኦርቶዶክስ ነኝ አይደል ኦርቶዶክስ ነኝ ብዬ ብቻ መዳን የለም ትዛዙን መፈጸም አለብኝ ለምሳሌ አሁን በጣም ብዙ ነገር አያለው ሴቶች ሆነን እንደ ሴት መልበስ አለብን አይደል ሴትነታችን ውበታችን ሆኖ ሳለ እንደ ሴት መልበስ አለብን እንደ ወንድ መሆን አስፈልግም መጻፍም ላይ አልተፈቀደልንም ወንድ ልጅ እንደ ሴት ቢለብስ ያምርበታል አምርበትም ውበታችን ነው ሴትነት ስለዚህ አለባበሳችንም ይሄ ቅራቅምቦ ምንለው ነገሮች አርቲፊሻል ነገሮች በጣም ከእግዚአብሔር የሚያረቁ ነገሮች ናቸው ስልክ እንኳን ሌላው ቀርቶ ስልክ እንኳን ስንይዝኮ ጸሎት ማድረግ አንችልም እኔ እውነቱን ነው ምነግር ይሄ ነገር አብሶ በጣም በቃ እያጠመደኝ ያለው ነገር ይሄ ነው ስልክ ከያዝኩኝ ምንም ሐሳብ የለኝም በቃ ዝም ብዬ ስልክ ብቻ ሐሳቤን ሁሉ ሰርቆት ማለት ነው በጣም ነው የሚሰርቀው ስልክና እሱ ነው ደግሞ አንድም ጸሎት እንኳን እንዳናደርግ አንድ ደቂቃ ለእግዚአብሔር እንዳንሰጠው ስልክ በጣም ነው የሚጎተተንና ሁሉ ነገር ጊዜ ብንሰጠው ለፈጣሪያችን ለፈጠርን ላደረገልንም አንድ ደቂቃን ብትሆን ጊዜ ብንሰጠው እሱ ያቃል ማያቀው የለም ይያለን ባንመሰጥ ወደዚህኛው ወደ ዓለሙ ባንሄድ ጥሩ ነውና ጥሩ ነው ታዛዥ ነው በቃ ታዛዥ ነው ለሃይማኖታችን ወይ ለፈጠረን ለክርስቶስ እንታዘዝ ቢያንስ እንኳን ያቅማችን ነው ብዙ እኮ አይደለም ያቅማችንን ይሄ ምንድነው ይሄ አባቶች እንዲያደርጋሉ እኮ እኛ ምን ቸገረን ጾም አባቶች ነው ይሄ ሐዋርያት ነው ይያልን ብዙ ነገር እንላለን ለምሳሌ ሰኔ ጾም ሲመጣ ይሄ ሐዋርያት ጾም ነው የቄሱ ጾም ነው ብለን ማን ጾም አለ እንደዛ አይደለም ጾም እንደውም ወደ ክርስቶስ የሚያቀርበን ነገር ስለሆነ ይሄ የገሌ ነው ይሄ ገሌ ነው ዋንን እንዴ አንዳንድ አባቶች እኮ ወይም እናቶችም ጥሩ እናቶች ያልተሰጣቸውን የሌለውንም ጾም እየጨመሩ ፍቃደ ጾም የሚባል አለ አይደል
ይጾማሉ ለምንድን ነው ይሁሉ ትግል የሚያደርጉት ከእግዚአብሔር ጋር ያላቸውን እንትን እኮ ለማጥበቅ ነው አይደለም በቃ ነፍሳቸው ወደ መልካም ነገር እንድትሄድላቸው ነው እና ትግል ያስፈልጋል በቃ ቀንበሩን መሸከም ግድ ይለናል እግዚአብሔር የሚያዘን ነገር እናድርግና እንታዘዝ ነው ማለት እና ለዚህ ያደረሰ መድኃኒዓለም ለዚህ ቀን ያደረሰ ክብር ለእርሱ ይሁን አሜን የዛሬው አባላ ታሪክ እንግዲህ ብዙ ነገር ነው የነገርሽን እግዚአብሔር ይመስገን የደረሰብሽ ነገር ብዙ ነው የደረሰልሽ እግዚአብሔር ይበልጣል ስለማይነገር ስጦታው ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን በቤቱ ያጽናሽ በሄርሽበት በወጣሽበት በገባሽበት እመቤታችን ቅድስት ድንግል ማርያም አትለይሽ ተጠብቅሽ መድኃኒዓለም በምህረት እጆቹ ሁሉ ጊዜ ይዳብስሽ እግዚአብሔር ያበርታሽ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ የነበረን ቆይታ እጅግ ደስ ይል ነበር ከዚህ ነገር ላይ ብዙ ነገር እንዳተረፋችሁ ብዙ ነገር እንደተረዳችሁ ተስፋ አደርጋለሁ በተለይ በስደት ዓለም የምትገኙ እህቶች ወንድሞቻችን እህታችን እንግዲህ ከመጀመሪያ እስከ መጨረሻ ድረስ እንግዲህ እግዚአብሔር ያደረገላትን በህይወቷ የደረሰባትን ግን የደረሰላትን ደግሞ እግዚአብሔርን ለማመስገን ዛሬ እንግዳዬ ሆና ተገኝታ ነበር በቆይታችንም ደስ የሚል ቆይታ ነበረን ስለማይነገር ስጦታው አምላካችን እግዚአብሔር የተመሰገነ ይሁን በዶርቃ ሚዲያ በስደት ዓለም እንዲሁም ደግሞ በኢትዮጵያ የምትገኙ ኦርቶዶክሳውያን ለሰዎች የሚጠቅምና የሚያስተምር የህይወት ታሪክም ካላችሁ ምስክርነትም ካላችሁ ከታች በሚቀመጥላችሁ ስልክ ቁጥር እየደወላችሁ ፕሮግራም በማስያዝ መታችሁ ልታካፍሉን ትችላላችሁ ማለት ነው እንዲሁም ደግሞ በሚዲያው ለምሰራቸው መልካምና በጎ ነገሮች እንድታበረታቱኝ ይፈልጋለሁ እሱም ደግሞ ሚዲያው ላይ በሚቀመጥላችሁ አካውንት ሚዲያው መርዳት ማገዝ መደገፍ ትችላላችሁ ለዛሬ የነበረን ቆይታ ይሄን ይመስል ነበር ከቀሪ የዶርቃ ሚዲያ ፕሮግራሞች ጋር በድጋሚ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ